እንዴ ሄልሽ እንዴት ነሽ? ሰላም ነሽ? በእናትሽ እንዴ ማን መክሮ ማን ዘክሮ ነው? እንዴት ከብሎክ ፈታሽኝ? እኔ እኮ አንቺን በህይወት እንዳልኖር የማደርግ ሰው እኮ ነኝ። የመጀመሪያው አንቺን እዚህም ድረስ እንዳትኖር ይዘኛል። ጭራሽ ማፑን ላይ የለጠፍኩለት ማለት እኔ የምልሽ ሰላም ነሽ? ግን ቆይ ምን ታይቶ ነው ደን ይላኩ እንደዚህ ሳይኔ እንትን ሳረግ ከብሎክ ፈተሽ ፈሪ እኮ ነሽ። ለምን ብሎክ ታዲያ? ሰው መረጋገጥ መነጋገር ፊት ለፊት መተቻቸት ልመጅ። ቤትሽን ዘግተሽ አታልቅሽ። እኔ ሰዎችን ብሎክ ማድረግ እንኮ ስለፈሯቸው አይደለም፣ በቃ አላያቸውም ብዬ ስለማስብ ብቻ ነው። መቼ ነው ግን የምትሞችው? መቼ ነው የምትተኩሱት? ለሴት ምን ነው ታዲያ? ለሴት ምን ነው የምታደርጉት? ለሩክስ ነው የምታጠጡት? ለሴት እንዴት ይተኩሳል? እኛ እኮ ወንዶች እኮ ነን። አሁን ስማ ጆክ ጠጣ፣ ዝም ብለህ ጠጣ። እስኪ ሰክረን እንገናኝ። እናንተ ምን ልጠጣ? ሽጉጥም ካለ መርዝም ካለ ጠጣ። ኧረ እኔ መጠጥን እኮ ጠጥቼ ላይ ብላ አልገባም አይደል? ምን ታይቶ ነው የላከው ወደ እኔ? ግን አጋጣሚ አይቼሽ ነው። አንቺ እሷ ናት አይደለችም የሚለውን ለማረጋገጥ ነው። ግን እዚህ ፊት ለፊት ስለማልሰድብሽ ልተውሽ። ስለማልሰድብሽ ተዋት፣ አትስደባት። ናይ እኔ ስድብ ገርሞኝ ማለት ጆከር ሲሪየስ እንዳሰርባት ጆከር ለእንደረሃ አንተ የሰደብከኝ ስድብ በስንት እንደመነዘርኩት ግን ታውቋል። አንቺ እኮ አንቺ $28,000 ጥርግ አርግሽ በልቲ ሰራ ለሀበሻን ቁጭ አርግሽ የሰደብሽ ስማ አንተ የሰደብከኝን ስድብ አቅርቤ ነው እኔ በብር የቀየርኩት እና ደስ ነው የሚለኝ። ባይዘዌ ማለት አንተ የሰደብከኝ በብር እንዴት እንትና ሳራን የበላሽበት ነው። እኔ አላልኩም። ለማንኛውም ግን ለእኔ ግን ለመረጃ አንቺ ሴትዮ ተይ። እኔ እዩ እዚህ ምድር ላይ እኔ ብቻ ነኝ የምገልሽ። እማልፈራሽም ስቃይሽን ማሳይሽ እኔ ብቻ ነኝ። ጆከር ስድስተኛ አንቺ ግን እኔ እኮ አሮጊቷን ስቅስቅ አርገሽ ስማ $28,000 እኮ ጥርቅ አርጋ ከበላቻት በኋላ ሪከርድ አርጋ አንቺ ግማታም በሁለተኛ ቀን ራሱ ብዙ የምታወጣው ገና ሪከርድ አላት። ተዋትች እንደውም ተዋት ስደባት። ማን ነው ለምንድን ነው እኔ ጆከር ስድብ አናዱኝ ያውቅም። ተዋት ይላሉ ከታች አሉት። ተዋት ይላሉ እንዴ? ጌታን ሰው ተዋት ተሳደብ። በቃ ተው ችግር የለውም። ፍታት እሷ አይደለም። ቆይ ልንገርህ እኔ ችግር የለት ስደበኝ ምን ትበል፣ እኔ ደስ ይለኛል። እኔ ስል ምንም ግን አርሎ ታደርጊያለሽ። አሁን ዱባይ ህግ ተከልክሏል አይደል? ስለዛ እያወራሁኝ ሙኒት 20-30 ሺህ ሰው ይዛ ህግ ወጥቷል። ቁጭ መልስ አስገባኝ። እሺ አንዴ ወጥቼ መጣ። ስለዚህ እንደዚህ አይነት ውስጥ ትችት ላይ ራሳችሁ ጠርታችሁ ሄዱ እንዴ? ሉጣ ራስ ናና ተመለስ ባክ። እንደዚህ አይነትን ስለምን አድሉታል? ለምን አተችም ሁሉንም በአንድ ላይ? ግን ጆከር ህጉ ፈቅዶልኝ ነው ላንተ ነው እየዘላን ሆነን ማን ነው የሚፈቅድልኝ? ማለት ባለፈው የአምባሳደሩን ለጥፈ ስትሳደብ ነበር። ምን አስበን? እኔ እኮ የብዳ አይዲ እኮ ነው ያለኝ ዱባይ ላይ ማለት እግዚአብሔርን እኔ የብዳ አይዲ ነው ያለኝ። የፈለኩትን ብከሰስም ባልከሰስም የፈለኩትን መስደብ እችላለሁ፣ የፈለኩትን ማንጓጠጥ እችላለሁ። ገብቶሻል የምልሽ ነገር። ግን አንቺ ለምን አድሎ ታደርጊያለሽ? እኔ እናንቺ ጦርነቱ ገና አይበርድም፣ ገና የሚቀጣቀጣል። እንዲሁም ከአሁን በኋላ ስሚ፣ እኔ እናንቺ ተላልከን ነው መነጋገር ያለብን። እንደዚህ ጆከር አሁን ከእሷ ጋር ጦርነት አያስፈልግም። ጦርነት ላይ ነበርን። በቃ አሁን ከእሷ ጋር ጦርነት አያስፈልግም። ለምን ነው ከኔ ጋር ጦርነቱን ያነሳችሁት? ራስ ማን ያነሳው? ማን ያነሳው? ስማ የሆነ ቀን ጆይን አልኩ እሷ ቤት ሌብል ስለ አንተ ቆሻሻ ናታ አለችና በብሎግ አጠናገረች። እሺ ሰላም ሰንብቻለሁ። እሷ እኮ እንደዚህ ነው። እሷ ግን እና አሁን የሆነ ሰው እያየሁ ነበርና ሳይ ሄለን ይላል ሳይ 400 ሰው አለው እና እሷ ናት አይደለችም ብዬ ጠቅስ አደረገው። መጣች ቀጥ ብላ። ጥሩ አሁን ለማንኛውም እሺ አለቀ። የሳራ ብር ትጨምራል። የሆነ ስድብ የሆነ ሰው ላይ አስታከ እኔ ያንን ሰው ነው ማስከፍለው። አንተ ዝም ብለህ ተሳደብ።
ማንን ያራኒ እኔ አልተሳደብም። ባለ ሀብት ፈልግና እሱን ይላከኝ ብለህ ተሳደብ። ሄለን በቀጥታ ገንዘብ ያስገባልሽ እኔ ሳራ ናት የላከች ብዬ ተሳድቤያለሁ። እኔ እኮ አላልኩሽም እንደዛ እኮ አንቺ አላልከኝም፣ ግን ጊፍት ሲሰጥ ነበርና ከፍለው ነበር ሲያሰድቡኝ ነበር። ሄለን ኦኬ፣ በአካውንትሽ ቀጥታ ገንዘብ ያስገባልሽ ሰው አለ? ከሙኒት ስንት ነው የተቀበልሻት? እሱ አይነገርም፣ ምስጢር ነበር። ይናሳማ የሷማ ብዙ ነው። የሷ የአንድ ሀገር ባጀት ነው የወሰድሽው አይደል? ከሷ አንድ የአነስተኛ ሀገር ባጀት ነው ከሷ የወሰድሽው አይደል? እኔ አሁን ቆይ ስማ፣ ከዛ በኋላ ልብስ አልቀያየርኩም እንዴ? አንቺ እኔ እኮ አወጣጥሽ አምሯል። የምትቀመጭበት ቦታ መጠጥ ምናምን የተለያዩ ልብስ አሁን መነጽርም ቀይረሻል። መጠጥ መግዣ አልነበረኝም። መጠጥ እኮ የጀመርኩት ከዛ ገቢ በኋላ ነው። እኔና አንቺ እኮ መጣላት የለብንም ነበር፣ እንዲሁም አብረን ነበር መስራት የነበር። ፈላጊ ያልሆነ ጦርነት እኮ ነው እንደዚህ አይነት ገቢ። አንተ ሳራን እኮ ያ ሁሉ አንበሳ ወርዶላት ለቀጠሮ ይመቻት። ይሄንን ድፍረት ይመቻት፣ ይመችሽልን። እሺ ቀጥይ። እስካሁን ሌላ ግን ጃጓርን ስንት ነው የላጥሽው? ጃጓርንስ በደንብ ነው። ጃጓርማ ተላላኪ እኮ ነው። ጃጓር አዝኖ ለሱ አይሰጥ። ምን ይዛበታል? ምን የሚመለከተዋል? ሸርቅ ምን አይል እንደ ሙኒታ አይሰርቅ፣ የሰው ገንዘብ አይዘርፍ። እሺ ለምን ተውሽ? ያንን 40 ሄለን ስሚ፣ እሺ ለምን ተውሽ? አንቺ 40 ምናምን ሰው ሰብስበሽ ግሩፑ ላይ አይቼዋለሁ፣ ያንቺም አለ። እሺ ለምን ተውሻል? የ40 ምናምን ሰው የተበሉት ሙኒት የበላቻቸው እሱ ችግር የለውም። እኔ ሰዎችን ጓደኛ ሳደርግ ጓደኛ ነው፣ ግን ወንጀላቸውን ደግሞ አጋልጣለሁ። እስር ቤት ሲሄዱ ግን ቀለብ እየላኩኝ የምጠይቃቸው አይነት ሰዎች ናቸው። ሙኒት ደስ ትለኛለች፣ ፕራይቬሲ እንትኗ ፐርሰናሏ ግን እስር ቤት ደስ የሚልሽ ፐርሰናሏ ምንድን ነው? ደስ የሚል ማለት ባህሪዋ እንደዚህ ግልጽ ምናምን ነው። እንደዚህ እንደ ሌሎቹ ዱባይ እንደምታያቸው ሽልጥልጥ አይደለችም። ግን ኖ ድብቅ ናት። ዱባይ ከሚኖር ግልጽ ሰው መሲ ብርጅስቶን ብቻ ናት። ድብቋ መሲ ናት፣ ግልጽ አይደለችም መሲ። ድብቋ ይኸውልሽ፣ የእሷ ታውቂያለሽ፣ ስንቴ ታርቀው ስንቴ እንደተበተነ ስንቴ እንደወደቀ ታውቂያለሽ አይደለ? መሲ ብርጅስቶን ተፈርዶባት ያንን ኬዝ እንደምታውቂ በደንብ አውቃለሁ። ሁሉንም ነገር የዱባይን የእነሱን እንቅስቃሴ ከጫፍ እስከ ጫፍ ታውቂያለሽ። ግን መሲ ብርጅስቶን ደግሞ ለእነሱ ሚስጥር አትደብቅም። መሲ ብዙ ነገር ታውቃለች። ባይዘወይ ድብቋ ማና ሳራ ናት። ሳራ እንትና ዳጣ ነው ጋጣ ነው አይ ነው ያ እንጂ አሁን 40 ምናምን ሰው ኢትዮጵያ አሁን ታሞ በካንሰር እናቱ ታማበት እኔ በተደጋጋሚ ዋትሳፕ ላይ አንቺንም እንዳናገረሽ ነግሮኛል። መጥቶ አለቀሰ። ምንም ረዳው ነገር አለ? የተበላው የእህቱና የሱ ከነ ግሩፖቹ ላይ አሁን 40 ግሩፖቹ ላይ ምንም አላወራም፣ ምን አልልም። ግን እያንዳንዱ ሰው የላከውን ደረሰኝ ለሚመለከተው አካል ማቅረብ ብቻ ነው የምችለው። ዛሴ ያን አድርጋለሁ። እሺ ለሚመለከተው አካል ከዛ በኋላ የሚመለከተው አካል ዝም ብሎ እርምጃ አይወስድም። የሆነ ነገር የራሱ አካሄዶች አሉት። እዛ ሴት ሰራተኛና ማህበራዊ ልከናል። መረጃ እያለ እንዴት ነው ይህ ሁሉ መረጃ እያለ ለምን እሷን? እሺ ሀፒ በምንድን ነው የተያዘው? ሄለን ተዘርዝሮልል እንዴ? አላነበብኩም እንዴ? ፖሊስ አንብቤዋለሁ፣ ግን መጀመሪያ መኒ ላውንደሪ ነው እሱ፣ የእሱ ጉዳይ የሙሙ ጉዳይ ነው። ናይ አንድ ሰዎችን በማዘዋወር እንደገና ደግሞ ይሄ የእኛ ሪፖርት ያደርግ ነው ማለት ነው እኮ ያም ተያይዞ በብዛት ግን መጀመሪያ የሚለው ሰዎችን በማዘዋወርና ህገወጥ የገንዘብ ዝውውር፣ ህገወጥ የሰው ዝውውር ነው የሚለው። ህገወጥ የገንዘብ ዝውውር ሙኒት ትሰራለች። ህገወጥ በትልቁ ዱባይ ውስጥ ሰፊውን እንትን ያለችው እሷ ናት። እንደምትሰራ ለምን ስለ ሳራ አታወራም? ማናት ሳራ አይደል? ስለነ ቡቺና ስለነ ሳራ ለምን ነው የማታወራ? እንዴ እነሱ ይሰራሉ። እውነት እኔ የደረሰኝን ደረሰኞች ልላክል።
ጉቺ የገንዘብ ነው የሰው ዝውውር አትሰራም በፍጹም። ይሄ የተሳሳተ መረጃ አይደለ። ዱባይ ሀገር ላይ ፉድ ስታምፕ አለ። ለዛ ነው ስንት ዓመት ሙሉ ሳሰራ የምትኖረው የቤት ኪራዩን እየከፈለች ምን እያደረገች ነው። እኔ ማለት ስራዎች ላይ ተሰማርታ ነው የሚሆነው። ገባሽ እንጂ ስለተጣላችሁ አሁን አንቺ ዝም ብለሽ ለመለጣጠፍ ስለተጣላችሁ ከሆነ የሙኒትን ለምን ዝም አልሽሽ? የ40 ሰዎችን እኔ አልኩ መረጃ ልካለሁ። እሷ ልካለች አውቃለሁ። ለማን እንደላክሽም አውቃለሁ። ግን አላቅም እኔ ሙኒት እንትና ጉቺ ገንዘብ ዝውውር፣ ሳራ ገንዘብ ዝውውር እኔ ፈጽሞ አላቅም። ወደ እጅ ስለሆነ እኔ ራሴን እንድከላከልበት እሷ ልካ ኢትዮጵያ ላይ ብር የገባላቸው ሰዎች የዛን ሰው አካውንት 3 ልከውልኛል። እኔ ራሴን ዲፌንድ እንዳረገበት ካሁን በፊት የተላከልኝ ማለት ነው። እንዲህ እንዳወጣው ሳይሆን የሆነ ነገር ከሆነ ራሽን ዲፌንድ አድርግበት ተብዬ የተላከልኝ አለኝ። ጋይዝ ኮፒ ሊንክ አድርጉልኝ፣ አየር ላይ ኮፒ ሊንክ አድርጉልኝ። እኔ እነሱን እንትን አልልም። ግን ያለም ሄለን እኔ የምልህ አሁን እኔ ጉቺ ጋር ታውቃለህ ያለኝ ነገር ሎንግ ታይም ጸብ ነን። ግን በገንዘብ ዝውውርና በሰው ዝውውር ጉቺ ወስደዋት ፈትሸዋት ተብላ አወዛወዘዋት። ምን እኮ አንቺ ራስሽ ታውቂያለሽ። ኤምባሲ ብዙ ጊዜ እንደተጠራች አውቃለሁ። ስለዚህ ስልኳ ሁሉ በአጠቃላይ ሲስተሟ፣ ባንኳ በአጠቃላይ ሁሉንም ነገር ፈትሸዋል። እሱ ለአንተ ብር ታዘዋውራለች ተብሎ ነው። ይሄ ራሱ በሙኒት በኩል የመጣ ይሄም የጥላት ወሬ። ስሚ ምንድን ነው ግን የምጠጪው? ንገሪኝ እስኪ። ቢራ ነው የምጠጪው? ቢራ ነው እየጠጣሁ። ዊስኪ አልጠጣም ብያለሁ ዛሬ። ብሩ አላለቀም። የተላከው ከዱባይ ገባ። ኧረ ሙኒት ጫን ያለ ብር ነው እኮ የገፋ። እኔ ሰምቻለሁ። እስከደረሰኝ እኮ ሁሉ አለኝ። ጆከር ግን ትርፍ ሰዓትን በውሸት እንደምታሳልፍ ታውቃለህ? አላሳልፍም። እና የሚገርመው ነገር የሄለን የወሲብ ቪዲዮ እኔ ጋ አለ ብለህ የተሳደብኩ ቀን የሳልኩት አይገርመኝም ያልሽው ለዛ እኮ ሴጋ ስትመታ እኔ ጋ እኮ ቪዲዮ አለ ብሎ ኮስተር ብሎ መረጃ ይሰጣል። ቀጣይነት ልትሄጂበት አሁን እኔና አንቺ አዳምጪ። እኔና አንቺ ቤታችንን ተዘጋግተን ሳይ እንደዚህ በደንብ እንለጣለጣለን። አሁን የመጀመሪያ ቀን ነው። በደንብ እናማሙቃለን። ገፍተን ተገፋፍተን አንቺም ልኬን ትነግርኛለሽ፣ እኔም ልክሽን እነግርሻለሁ። ለምን በጌም አንገባም? እንጆካ መቀየር አለብን። ሄለን የምትሰጠኝ ኢንፎርሜሽኖች አለ። እኔ አንተ ስለሰጠኝ ሳይሆን ኢንፎርሜሽኑ ልክ ከሆነ የምትሰጠኝ የማንኛውንም ሰው እግዚአብሔር ልውውጥ ነው የምናደርገው። ሄለን የመረጃ ልውውጥ ነው የምናደርገው። ያ ላክልኝ መረጃውን ትክክል ከሆነ አንተ ስለምትበቅ ምናምን አይደለም። ትክክል ከሆነ ውጤቱን ካላየህበት ከዛን ውሸታም ትለኛለህ። መረጃዎች አለ ስለማንኛውም ሰው። እኔ ምን መረጃ እንዳለ ታውቂያለሽ? ብዙ መረጃ አለኝ። ምን እኔ እኮ ላክልኝና ከዛ ውጤቱን ካላ አንተን ካል ለሰው መጥፎ ስላልሆንኩ እንጂ ብዙ አንቺ አሁን የሆነ ሰው የምትደክሚበት ሰው በሰፊ መረጃ አለኝ። የምር ግን እኔ ማለት እኔ ሰጥቼ ያን ነገር ሰውየው ቢጎዳን የምጠቀመው ነገር ስለሌለ እኔ የሰው ልጅ የራሱን የሆነ ራሱ ማንኛውንም ወንጀሉን መልሼ እኔ ወንጀል መግባት አልፈልግም። የራሱን ወንጀል ራሱ እዛው እንትን ይበለው፣ ሲያጋልጠው ያጋልጠው እንጂ እኔ የሰውን እንትን አሳልፌ እንደዚህ አይነት ነገሮችን እንትን ማለት አስፈላጊ ከሆነ ግን ቆይ አንድ ሰው እሰጥሻለሁ። በጣም የምትፈልግ የምጓጉበት ነው እሰጥሻለሁ። ምንም ችግር የለው። በመልሱ ደግሞ ከአንቺም የምፈልገው አለ፣ እኔም እሰጥሻለሁ። ከኔ ምን የምትፈልገው? እሱን በስልክ አይደለም የምናወራ እኔና አንቺ እዚቹ በቲክታክ በቴክስት ነው። ስልክሽ እንዳለ በሪከርድ ከፍለውሽ ገንዘብ ተሰጥቶሽ ሪከርድ የምታረጊ ሴት እኔን ሪከርድ አታረጊ። ሪከርድ ታረጊያለሽ አለ። ሰላም የለሰ ሪከርድ አየር ላይ ያሉ። እኔ በነገራችን ላይ አሁን ሪከርዶች የማሰማት ሙድ ውስጥ ስለሌለው እንጂ ለአመት ሙሉ ዝም ብዬ በየቀኑ አንድ እየከፈትኩ ማሰማቸው ሪከርዶች አለ። ኦኬ እና ያለ ለማንኛውም መልካም። በጣም የማትገምተው ሰው ሁላ እጄ ላይ
አይ ያን ያክል ይኖርሻል ብዬ አልገምትም። እግዚአብሔር ላለኝ የእውነት ጆካል እምልሽ ይኖርሻል ብዙ፣ ግን እውነት ነው ብዬ አላስብም። አብዛኛው በፍጹም ከሄለን ጋር ይሄ ሰው ያወራል ብላችሁ እናንተ የምትመኩበት ሰው እግዚአብሔርን እጄ ላይ ልጄ ነው የምላችሁ። አልገባኝም። እንዴት ችግር የለም። እኔው አንድ ቀን ህግ ጣሺ ጣሺ በላይ ነፍሴና እንዴት ጥሼ እንደማሰማችሁ አሳያችኋል። ያው እኔ ከዚህ ምድር ላይ ማጠፋሽ እኔ ነኝ። ችግር የለውም። ችግር የለውም። በረኪና አዘጋጅ። ሽጉጥ አላባክንም ካልክ ኖ በረኪና ሳይሆን አሁን እኔና አንቺ ቤት ዘግተን ጆከር የእውነት እኔ ሄለን አጠፋለሁ ብለህ ታስባለህ? እስቲ ሲሪየስ እናውራ። ችግር የለውም። ይሁድ ወዳችንን ዛሬ እንደዛ ብለህ ታስባለህ? እውነት ምጠፋ አይነት ሰው ነኝ ባንተ? ዝም ብለህ ስታይ ማንም ሚዲያ ላይ ወሬ እንጂ እኮ ማንም ሚዲያ ላይ ያለ ሰው ማንንም ያው ለጨዋታው ድምቀት እንትን ያለሽ እንጂ ማንም አያጠፋም። አንቺም ማንንም ማጥፋት አትችይም። እኔ ከሚዲያ ሰው አላጠፋም። ግን አዳምጪ፣ እኔና አንቺ አንድ ሀገር የምንኖር ብንሆን ላጠፋሽ ይችላለሁ። ያንን በሴትነትሽ ወንዱኜ በወንድነቴ ተጠቅሜ ሳይሆን በተለያዩ ነገሮች ልሰራ እችላለሁ። ከዛ ውጭ ይሄ ሚዲያ ላይ ከሌና አጠፋለሁ የሚባለው ይሄ ህፃን ጨዋታ እሱን ተይው። በሪል ላይፍ እንዴት እንደማታገኘኝ ታውቃለህ ጆከር? እሱ ይኸውልሽ የተደበቀም አይጥ ቢሆን እልክብሻለሁ። ልንገራ እኔ በተፈጥሮዬ በጣም ፕራይቬሲን የምጠብቅ ሰው ነኝ። አጓጉል ቦታ ላይ የምታየ ሰው አይደለሁ። በየድግስና በየተስካርና ምናምን ጉዳይ አስፈጻሚ አይደለሁ። ለዛ እኔን ሰዎች አያገኙም። ገብቷል ወይ? በመጠጥ ወይ በምን ታገኝ? እኔ ስጠጣም እዚህ ነው ይታወቃል እኮ ሄለን። እንዴ በጣም ቀላል ነው አንቺን ለማግኘት። በጣም የማታውቂው ሰው ሲሆን ደግሞ ጠጥተሽ መጥተሽ እየዘባረቅሽ የማታውቂው ሰው ሲሆን ደግሞ በቀላሉ ነው እዚህ ላይ እኮ ብዙ ሪከርድ እኮ አለሽ ሄለን። አንቺ እኮ ራስሽን የምታጠፊ ሰው ስለሆንሽ እኛ ማጥፋት እኮ አይጠበቅብንም። ስማ ግን የኔ ማጥፋት እናንተ እንዳትቀልዱ። የሆነ ሰርግ አዘጋጅቼልሻለሁ በቅርብ አብረን ሸበል ገዳው አይ ገዳው በእሺ ሰላሙኝ ሰላም ሰንብች። እሺ ሞት እስከሚያገናኘን ይመችሽ። መልካም ሰርግ ላይ ከሞቱ በፊት አንቺ ሰርግ ላይ እንገናኛል። አይዞሽ አብረን ድግስ ነው ትላለህ። እዚህ ከየት ነው የመጣው ግስ? እብድ የስ ድግስ ነው እንትና። እስኪ ልክፈትለት። እንደው በተግባር ትነጋገራለህ፣ በተግባር ታወራለህ። ምን እናቴን አሳዘነች ታውቃለህ? ኖ ተዋት ገባ። አይገርማትም? እሷ ቁጭ ብላ ነው የምታደምጠኝ እኮ ብሰድባትም እኮ ታውቃለህ። ምን እንዴ ምንም አይደለም ገባ ማለት። ሰመዱ እንዴት ነህ? ተዋት። ለምንድን ነው የምተዋት? አንቺ ብለሽ ነው የምተዋት? ሄለንም ዘላለም ጠላቴ እኮ ነች። እንዴት ትተዋለች? ኤልሻ ሽጉጥ ምናምን ትላለህ። ሄለንን እንደዚህ በፍሊት የምትገላት ሰውት አሁን ሽጉጥ አወጣ ምናምን ትላለህ። ተዋት። አንተ አብዲ አይቻለሁ። ና ጆይን ስትል አይቻለሁ። ና ላክ እዛ ላይ የምትናገረውን ነገር እና እስኪ እዚህ ተናገር። የምን እርቅ ነው ታረቁ ምትለው? እኔ ጋር እዚህ ጋር ገብታ እንትን ስላለሽ እርቅ ነው የሚመስልሽ? የምን እርቅ ነው የምታወሪ? ቲጂዬ ቴንኪው። እኔ መንግስት ነኝ። እየረገጥኩም እየተረገጥኩም ማንንም ሰው ፈርቼ ተሸማቅቄ እንትን የምል ሰው አይደለሁም። ሄለን ማንንም ሰው ያጠፋትም እኔ ነኝ የማጠፋት። እየነገርኳት እንደዚህ እየነገርኳት
ወይ ምከሩኝ ወይ ስደቡኝ። ጌስ ያው ከሁለት አንዱ ያላችሁ ምን አባት ሂዊ ስምሽ ፕራይቬሲ ልዩም ፕራይቬሲ ነው ስምሽ። ያ ፕራይቬሲ ስድብ ያላችሁ ወይ ምክር ያላችሁ ሌላ ሙገሳ ግን እንዳታሞግሱኝ። ጌስ ሄለን እንደዛ ነሽ ምናምን እንዳትል እግዚአብሔር እንዳትል። ያ ይሄ ወድሻለሁ ምናምን በቃ ስለተስማማን ነው እዚህ ጋር ያለን ነው። ራይት አውቋል። በዚህ ንስማ ያ እኔ ይጀመራ። እንዴት ነሽ ሄሉዬ? ቆይ መሀል ካለ ሰው ይጀመር። እኔ ቶሎ ስለምወርድ እንዴት ነሽ? እግዚአብሔር ይመስገን። እኔ እኮ እዳ በዛብኝ። ራሴን የሚያመኝ ነገር ምንድን ነው የተፈረደብኝ? ተይ ስልሽ አሰሚም ምክር ነው ያልሽው። እንግዲህ ስድብ አልሳደብ ምክር ነው። ያው አሰሚም ልምከርሽ እንግዲህ ምንድን ነው እኔ ያው መቼም ባትሰሚም ልምከርሽ እና ባለቀሽ ቁጥር እኔ ማልቀስ ምን እዳ አለብኝ እንዴ? በሳቅሽ ቁጥር እኔ መሳቅ እንዴ? ተሳቀኩ እኮ አሁንማ ቲክቶኬን ዘግቼ ልምልል ነው እንዴ? አይ በጣም እኮ ተጨነቅን እንዴ? ይሄን ያህል ምን ፍርጃ ነው የተፈረደ? ማለት የሆነ በቃ ፍርድ የተፈረደብን ነው እኮ ያስመሰለብሽ እንዴ? የእሷ ፋሚሊዎች ተሰቃዩ የተባለን አይነት ነገር እንትን ትላንት አለቀስኩ። እኔ ምንም አልሰማሽም። ካሁን በኋላ አልሰማም። እኔ አንቺም ምክር አሰሚም እኔም አልሰማም። ሌላው ይቀጥል። በቃ እኔ ወርዳለሁ። ምን ማልቀስ ብቻ? ሀይ ትላንት አለቀስኩ እንዴ? አገርፋ እኔ እወጣለሁ፣ እገባለሁ። ኮሜንት ፕሊዝ እስቲ መልካም ነገር ጻፉ ውዶቼ፣ እንደዚህ ሁኑ። ምንም የምታየው ነገር የለም። አደውሉብኝ፣ እንዲህ ሁኑ፣ እንዲህ ብሉ፣ ስድብ አልቀረን፣ ማልቀሱ አልቀረን፣ ምን ቀረን? እኛ ደግሞ ከስርሽ ንቅንቅ አንልም። ሂዱ ብትሉ ውጡት ያለሽ ግቡት ያለሽ ልንሰማ ነው። ቁጭ ብለን ስርሽ መሳቀቅ ማልቀስ። እኛ ደሞዝ የሚከፍለን እኮ የለም። ደሞዝ የሚከፍለኝ እኔ አንድ ሰውዬ ነው። ሀይ ምን እዳ አለብኝ እንዴ? አሁንማ እኔ በቃ ቲክቶክን እልም ዝግት አድርጌ እጠፋለሁ። ምን እዳ አለብኝ? ሌላ አካውንቴን ከፍቼ እንትን እላለሁ። በርቀትም ቢሆን እከታተልሻለሁ እንጂ እኔ ራሴን አመመኝ፣ አልቻልኩም እንዴ? ይሄን የወሰንኩት እኔ። ሌሎቻችሁ ቀጥሉ፣ ሌሎቹ ይቀጥሉ። እሺ ሄለን እኔ በእውነት በጣም ከሚገባው በላይ በአንቺ ዲስአፖይንትድ ሆኛለሁ። እግዚአብሔርን ትላንትና የነበረሽ ቢሄቪየር ብዙ ጊዜ ለመግባትና ሄለን ተያቁሚ ለማለት እሺ ምን አደረግሽ? በጣም ዲስአፖይንትድ የሆንኩበት መንገድ አንደኛው እሺ ጠጥተሻል። መጠጣትሽ ራሱ በራሱ ትልቅ ስህተት ነው። በእውነት ነው የምልሽ እግዚአብሔርን። ለምን ስትጠጪ የምታሳያቸው ቢሄቪየሮች ጥሩ አይደሉም። ለምሳሌ አሁን ትናንትና እየተናገርሽ ተናደሽ የእጅሽን ጣት ስታሳይ ነበረ እና በእውነት ነው የምልሽ ከአንቺ በጣም የሚጠበቅ አልነበረም። ማለት ጣቶቼን እንደዚህ ባለጌ እያልሽ እንደዚህ ሁኑ እያልሽ የመሀል ጣትሽን ታሳያለሽ። ይሄ ከአንቺ በፍጹም የሚጠበቅ አይደለም። እግዚአብሔርን ነው የምልሽ በጣም ዲስአፖይንትድ ያደርጋል። እና በቃ ዝም ብዬ ሳይሽ ኦ ማይ ጋድ ሰው ለካ ማንነቱ የሚታየው በዚህ ሰዓት ነው ማለት በቃ የአንቺ ማንነት ያ ነው ማለት ነው። ሰክረሽ የነበረሽ ማንነት ያ ማንነት የአንቺ ሪል ማንነትሽ ነው። ለሌላም ሰው እንደዚህ ስትናደጂ የምታደርጊው ነው ማለት ነው። ዊችስ በጣም ከአንቺ የማይጠበቅ በፊት ሳቅሽ እኔ በእንደዚህ አይነት መንገድ አላይሽም ነበር። እግዚአብሔር ምስክሬ ነው። ላይክ በቃ በጣም አይወዝ በጣም ዲስአፖይንትድ ለመውጣት ፈልጋለሁ። በቃ ላላይሽ ካሁን በኋላ ከዛ ደግሞ ታሳዝኝና ተመልሼ እመጣለሁ። እንዴት ናት ደህና ናት አሁን ምናምን በሚል ማለት ነው። እና ፕሊስ ሄለን ተይ ይሄ ቢሄቪየር በፍጹም እግዚአብሔርን ላንቺ አይመጥንሽም። በእውነት ነው የምልሽ ሰክረሽ በፍጹም የማይሆኑ ቃላቶች ይሄ እጅሽን ማሳየት ማለት ያንቺ ማንነት እየተናገርኩት ያለ ሰው ያን የሚገባው ቢሆንስ ናማዬ ያ ግን እንደዛ ቢሆን በዛ ደረጃ ማለት ይኸውልሽ አሁን ዛሬ ባለሽ ስብዕና
የትናንትናውን ማንነትሽን አይቶ ዛሬ አሁን ሳይሽ ያንን ስብዕና ሳሳይ የነበረው ያ ሰው ያን ስለሚገባው ከሆነስ እሺ ግን ያ ካንቺ ይጠበቅ ማሄደና እኔ ያለኝ ማንነት ኖርማሉ ማንነቴ ላይ የሚያሳልቁ የሚላገጡና እነሱም በጭንቅላት እኔም በልጠው እኔ ላይ እንደሳር የሚረማመዱ ከሆነ እነሱ የሚገባቸው ያ ነገር ማንነታቸው ሆኖ ያንን ያላቸው ማንነት ባሳያቸው ይሄ የኔ ማንነት ነው ማለት ነው አይደለም እኮ ይኸውልሽ አንቺ በጭንቅላትሽ you very smart you need to torch them ባስተሳሰብሽ በዛ በምትናገሪው ብቻ በቂ ነው ብዬ አስባለሁ ለነሱ ምክንያቱም you're very smart mindሽ is very smart ነው you can just torch them with word በወርድሽ ቶርች ልታረጋችሁ ትችያለሽ ኖት በመታሳዩ ኖት በስብዕና በባለጌ የሆነ ስብዕናሽን በማሳየት which is ሌላ በጣም በቃ አንቺን የሚያቅሽ ድሮ ዋው እቺ ልጅ እንደዚህ አይነት እንትን ያላት ናት እንዴ የእንደዚህ አይነት ቦታ ያሉ ሰዎች እንደዚህ አይነት ቢሄቨር ነው እንዴ ያላቸው ብዬ እንዳስብ ነው ያረክሽኝ ትላንትና ሳይሽ ማለት ነውና ዋው ይሄ ትላንትና ለምን ነው ስፔሻል የሆነውና እኔ እንጃ እኔ እንግዲህ ምናልባት ከዚህ በፊት እንደዛ አርግሽ ታሳይና ተነፉ ብዬ ጣት አሳየው ራይት አዎ ሌላ ነገር ምን ነበር ስፔሻል እኔ ያ ካንቺ ስለማልጠብቀው በጣም ዲስአፖይንት አደረገኝ ለምን እንደሆነ አላውቅም because እኔ ጭንቅላትሽ you're very smart እና ጭንቅላትሽን ተጠቅመሽ በወርድስ ቶርች ማድረግ ስትቺ ዋይ እንደዚህ አይነት አክሽኖች ማሳየት አስፈለገ ለሷን ላይክ ዝቅ ሊያረጋት ማለት አሁን ለምሳሌ እንደ ትላንትና እንደኔ አይነት አጋጣሚ ያየሽ በስማ እንደዚህ ነው እንደ ማንነቷ በጣም ምልችን ያው ራሱ አንቺን በመናገራቸው ወርዶች አንቺን ዲስአፖይንት ማድረግ አልፈልግም ላይክ እንደዚህ አይነት ጋጥ ወጥናት እንዴ ነሽ ማለት ሳይሆን ናት እንዴ ብሎ ሰው እንዲያስብሽ ነው ያደረግሽውና እንደዚህ አይነት ነገር አታርጊ ፕሊዝ ግን በወርድሽ ቶርች ታርጊያቸው ተረድቻታለሁ በጣም አይ ኖ she's very disappointed በብዙ ነገሮች አፕሴት ሆናለች ግን ቢሆንም በሷ ማንነት በወርዷ ቶርች ልታረጋቸው ትችላለች ተናግራቸው ጭንቅላታቸውን ማሳረር ትችላለች ግን ይሄ የማያስፈልጉ ሴቶችን ሊያስወቅስ የሚችሉ አክሽኖች ግን ተገቢ ነው ብዬ አልጠብቅም እኔ ከሷ በተለይ ምክንያቱም she's very smart ወርዷን ተጠቅማ ልትሰብራቸው ትችላለች ደግሞ ታረጋዋለችም ግን ይሄ ያልሆነ አሁን ለምሳሌ ሴቶች ሲባልጉ እኮ እንዲህ ናቸው ሊያስብለን የሚችል አክሽኖች ግን ተገቢ ነው ብዬ አላስብም ሄለን ይቅርታ ጊዜሽን ወስጄ ከሆነ ያ ሐሳባችሁን ተናገሩ ስላልሽ ነውና ኔቨር እንደዚህ አታድርጊ ወርድሽን ተጠቀሚ ቶርች አርጊያቸው በወርድሽ አጥንታቸውን ስበሪ ግን አክሽን ይሄ ከኛ ማይጠበቅ ግን በተለይ ሌሎች ወገኖች ያው እናገራለሁ ብለሽ በእጅሽ በሴትነትሽ በማይገቡ ነገሮች ማድረግ ግን አግባብ ነው ብዬ አላስብም ወርድሽን ተጠቀሚ ፓወርፉል የሶን ጭንቅላት እንትን የሚበጠብጥ ቃላቶችን ተጠቀሚያቸው ከገባቸው ግን ይሄ አንቺ የምታሳየው ወርድ አንቺ ነው ዝቅም ያረጋቸው እንደዚህ አይነት ሰው ናት ዲዲ አያሃት እንዴት ስትል እንደነበረ ነው የሚያስብለው እና ይሄን ነው የኔ አስተያየት እና መጠጥ ደግሞ ላንቺ በፍጹም አይጠቅምሽም እሺ አመሰግናለሁ እሺ አሶርጂን ከፈለግሽ ወይ ማረ ግቢ ብርቱይ እኔ ልወጣ ስለሆነ ልግባማ እኔ ምንድነው አሁን በዚህ ደረጃ የተለየ ትላንት ታየ የሚባል ነገር አይደለም ኦሬዲ አጥፍተሻል ባጠጭ ደስ ይለናል ገባሽ ከዚህ በፊትም በጫወታ መሀል አቦ ተነፉ እንደዚህ ምናምን ትያለሽ በቃ ያቺ ምንድን ያጠፋው አጥፍቻለሁ የተለየ ነገር ጣት ያሳየሽው ነው ጣት ሙሉ እጄ ነበር ማሳየት የነበረብኝ ኦኬ ነገም ተቆራረጠ እሱ ነው ሌላው በቃ እኔ ባጠጭ የምለው ነገር ነው እንጂ አሁን የትላንቱ በቃ ለሴቶች በተባለው ልክ እንዲወጣ ያለ ሄሉ የሚዲያ ሰው ናት ከዚህ በፊትም ትናገራለች ግን ትላንት ፐርሰናሊ በቃ ባጠጭ ሄሉዬ በዚህ ደረጃ በቃ አጠጭ
እኔ ያነበብኩት ግን ውስጥሽ ያለውን ስሜት ነው። በዛ መሀል ገባሽ? ውስጥሽ በቃ የሆነ ነገር አለ። ምንድን ነው ያነበብኩት? ያን ነው የተረዳሁት። እና በቃ እኔ በቃ ዝርግፍ አድርገሽ እንዳታወሩ የያዘሽ ነገር አለ። ገባሽ? የሆነ ፍም አለ። እግዚአብሔር ብሎ አንድ ቀን ደግሞ በደንብ ይወጣልሽ ይሆናል። እኔ ያን ነው የተረዳሁት። ሄዱ ግን እንዳጠቃላይ አስተያየተ በቃ አትጭ። በተቻለ መጠን ትንሽ ኢንጆይ ለማድረግ ለመጫወት ምናምን አንዳንድ ሁላችንም እናደርጋለን። ግን በዚህ ደረጃ አትጭ ነው። ስሜትሽን ደግሞ ስትጠጪ የሆነ ያለውን ነገር እንድታወጭ የሚገፋፋ ነገር አለ። ሁላችን ጋር ያለ በሽታ ነው ይሄ አለ ውስጣችን። እና ሄሉዬዋ አትጭ የኔ ውድ። በተረፈ እኔ ብዙ ነገር ውስጥሽ ያለውን ነገር ነው የተረዳሁት። እና እንደዚህ በጣም ተጋኖ የሆነ አንቺ ገዳም ያለ ሰው ይመስል በዚህ ደረጃ እንዴት ምናምን ተብሎ በብዙ ስቴፕ የምትሄድበት አይደለም ልልሽ ነው የኔ ወርቅ። ፈታ በይ። መቼም ዛሬ አትጠጭም። ሀሳብ ነው እኮ እናት። ትላንት ወደ ታችሁ ነው ሰደብሽን። ሰላሙኝልኝ ልወጣ ነው ሄሉዬ። ቴንኪው ብርቱዬ። እሺ አረበኛ ግቢ። እንዴት ነሽ ሄልሻ? የኛሻ አሬ ድሮአችን ይሻልናል። ሰላጣችንን ምናችንን እየበላን እንዴ ምን ይለናል? የድሮ ብን ደግሞ አጠገባችን ዲጄ አለ። ትላንት የገባው ትላንት አለፈ። ዛሬ ሌላ አዲስ ነው፣ አዲስ ህይወት ለትላንት። አሁን ማውራት አይገባብን። በቃ ጥፋት አለ። ያ ጥፋት ስለ ትላንት አይደለም ንገሩኝ ያልኳችሁ፣ ምከሩኝ ያልኳችሁ በቃ ስለሚመጣው አሁን ስለምናደርገው ሌላ እንትን ፕሮግራም። አሁን ትላንት ደስ ይላል። በቃ ትላንትና ፈታ ሎታ ስል በጣም ደስ ብሎ የወጣሁት ባይዘወይ ከዲጄ እኔ ራሴ እንዴ በጣም መጀመሪያ ተጨናነቀ፣ ልብ ተጨናነቀ፣ ጭንቅንቅ ውስጥ ገባን። ከዛ ዲጄ ሲገባ አቦ ፈታ፣ አቤት ሙዚቃው ያበደ። በዚህ ላይ ደግሞ በቃ የዲጄ ሙድ ብቻ ነው እኔን በዚህ ላይ ብጨምርበት ያችን ሰላጣ ምናምን መጠጡ ቀርቶ ማለት ነው። እኛም ሰላጣችንን እንበላለን እንደ ቅሚያ ማለት ነው። በነገራችን ላይ መጠጥ ሰው ያሰክር። ነገር ሲኖረው ትሰክራለች። አይምሮክ ውስጥ ያለው ነገር ነው የሚያሰክርህና መጠጥ ለደስታም ይጠጡታል እኮ የሰዎች ባህሪ ነው የሚያሰክርህ እንጂ መጠጥ አያሰክርም። እኔ ካሁን በፊትም ጠጣ ነበረ። ኖርማል ተጫዎችም ከእናንተ ጋር መውጣበት ቀን አለ ራይት። ግን የሆነ ነገር አይምሮ ላይ ካለ ላውራ ካልኩኝ ግን አወራዋለሁ። በውስጤ እንደዚህ ይዤ መሄድ አልችልም። ግን እናንተ የምትሰሙት ነገር 2% ነው ከኔ። እሺ ብዙ 98% ገና ከኔ ያልሰማችሁ። እኔም ላወራው አልፈልግም። ስለማንኛውም ነገር ከኔ እንትን ሰከረች ነው የምትሉት። እኔ ብሰክር የሰው ስም እጠራ ነበር እኮ ተሳስች። እንደማልሰክር በዚህ ታውቃላችሁ። ግን አንዳንድ ነገር ዝም ብለህ ማውራት ማትፈልገውን ግን የሆነ የለም ማውራት ባለመቻል ሆድ ቢስህና እንባ ሊቀድምህ ይችላል። በእንደዛ ነገር ልታዩን ትችላላችሁ እንጂ 90% እኔ ምንም አላወራሁላችሁ ስለምንም ነገር። ኤኒዌይስ ስላለፈው አለፈ። አሁን ስለ አዲስ ምን ታስቢያለሽ? እንዴት ነው የምታጫውቱ? እንዴት ነው የምንጫወተው? እንዴት ነው ብቸኝነት? አንቺ ብቻ አይደለሽም፣ ሌላውም እንዳንቺ ብቸኛ ሰው አለ እኮ። አንቺ ብቻ ያለሽ ይመስልሻል? ሁሉም በየሀገሩ ብቻውን የሚኖር ሰው አለ፣ ሰውን ሸሽቶ። ወላሂ ነው የምልሽ። እኔ ሰው ሸሻለሁ ስል እኮ እኔ ከሌላ ሰው ደግ ነኝ ያ ሰው ክፉ ነው እያልኩ አይደለም። እኔ ሰው የምሸሸው እነሰውንም እንዳላስቀይም ብዬ ነው እንጂ ሰው ለእኔ ክፉ ስለሆነ ብቻ ምናምን አይደለም። ገብቷችኋል? ሰው ከሰው ርቄ ነው የምኖረው ሲል ሰዎች ክፉ ናቸው እኔ ደግ ስለሆንኩ ነው ማለት አይደለም። ሰዎችንም አለማስቀየም ስትሉ ራሳችሁን ታገላላችሁ። እኔ ደግሞ ብዙ ጉሮዎች አሉኝ። እንደዚህ አይነት ነገር ቶሎ ክትት እላለሁ። እንደ ኤሊ ወደ ድንጋይ ይመለሳል። ግን ከመመለሴ በፊት ለምን አስፈለገ የሚለው ጥያቄዎች እንደዚህ ብዙ ጊዜ ደጋግሞ አይምሮ ላይ ይመጣሉ። ያችን ጥያቄ መልስ አይምሮ ለራሴ ከመለሰ እኔ አላውቃችሁ ባጠገባችሁ እያለፍኩ አትታዩኝም ሁላ። እኔ እንደዚህ አይነት ባህሪ እግዚአብሔር ከሰጠኝ ትልቁ ነገር እችን ነገር ማቋቋም ይችላል። ግን ማልቋቋመው መልስ እስከማገኝ ድረስ ብቻ።
ከሰው አይደለም እኮ የምፈልገው መልሱ እኔ እስከምደርስበት ነው፣ እኔ እስከማምንበት። ሰው ጨዋ አይደለም እንግዲህ ቀምሰን አንለየው። ምን ታደርጊዋለሽ? እና ዞት ነው ዞርት ምናምን ሄሉዬ እንዴት ነሽ? እኔ አስተያየት የምሰጥሽ እኔ ብዙ ጊዜ ያው የብዙ አመት ተከታታይሽ እንደመሆኔ መጠን ከዩቱብ ጀምሮ በጣም ነው የምወድሽ። አንጀቴን ስለምታረሽልኝ በብዙ ነገሮች ደስ ይለኛል። እኔ አንቺ ላይ የማየብሽ ምንድን ነው የዋህ ነሽ፣ በጣም ግልጽ ነሽ፣ የዋህ ነሽ። ብዙዎች እኮ አንጀታቸው እየተቃጠለ ብዙ ነገር እየሆኑ እኮ እዚህ ሚዲያ ላይ መጠው ስቀው ተጫውተው የሚሄዱ አሉ። አንቺ ግን ግልጽ ስለሆንሽ ለእኛ ታሳይናለሽ። ያ ነው ያየሁብሽ እኔ። ኢትስ ኦኬ ደግሞ ይሄ የሰው ልጅ ባህሪ ነው። በቃ ልብሽ ውስጥ ምንም ሳይኖር ሲቀር ሰውን ስለምታምኝ ሰውን ቶሎ የሆነ እንደ ራስሽ ስለምታይ ስሜትሽን ታንጸባርቂያለሽ። ያንን የተረዳሁሽ እኔ። ግን አሁን ደግሞ ምንድነው መሰለሽ ሄሉዬ፣ በአንቺ የተነሳ ሌላ ሰው በተለይ አንቺን አልጠራ አንቺን አገኘናት የወደቅሽ የመሰላቸው ሰዎች ሲደሰቱ ስናይ እኔ እንደ ራሴ እንዳንቺ እንደምወድሽ በጣም እናደዳለሁ። አይኖ ትመጭበታለሽ፣ የጊዜ ጉዳይ ነው። በደንብ እንደምትሄጅባቸው አውቃለሁ፣ እተማመንብሻለሁ በዚህ። ይችኛዋን ጊዜ ደግሞ እንደምትፈልጊያት አሳልፊያት። ብዙ ግን ነገ ሪከርዱን ስታይ ምናምን እንዳይደብርሽ ሁኝ እንጂ ራስሽን እየጠበቅሽ እችን ታይም አሳልፊያት። የልብሽን አንቺ ነሽ የምታውቂው። ወተሽም ትንፍስ የምትይው እዚህ ላይ ነው የሚመስለኝ ነው ሄልዬ የምነግርሽ። በተረፈ ይመችሽ፣ በቃ እግዚአብሔር ከአንቺ ጋር ይሁን። እምመክርሽ በቃ እችኛዋን ጊዜሽን እንዴትም ብለሽ ትንሽ ወጣ ያልሽ ሲመስልሽ ዝግት አድርገሽ ለመውጣት ሞክሪ። ያንን ነው የምልሽ። እሺ ሄልዬ፣ በተረፈ በቃ በጣም ነው የምወድሽ። አንጀቴን የምታርሽልኝ ሚዲያ ላይ ብትኖሪ አንቺ ነሽ እና ይመችሽ በቃ። ይችን ብቻ የሆነ ሄደት ያለ ስሜት ሲሰማሽ ተርን ኦፍ የምትለውን ቀዩን ነገር ጠቅ አድርገሽ ብቻ ውጭልን። ያንን ነው የምልሽ ሄልዬ። በተረፈ ይመችሽ በቃ ቻው። ሙዚቃሽን ዲጄሽን አስገብተሽ በቃ ሙዚቃ ብቻ እየሰማን ምንም ሳታወሪ በእንደዛ እንጆይ እያረግሽ አሳልፊ። ኢንስቴድ ኦፍ መጠጥ ማለት ነው። ግን ደግሞ ብትጠጪም ደግሞ ሰውነሽ በቃ ሰውነሽ። ውስጥሽ የሆነ ነገር አለ፣ መከፋት ሊኖር ይችላል። የሆነ በቃ እየተሟገትሽ ያለሽበት ነገር አለ እና በዚህ መንገድ ብታልፊ ሰውነሽ። አንቺ መልአክ አይደለሽም። በቃ እኛ ነን ስተተኞች። ለምን በጠንካራዋ ሄለን ስለምናቅሽ ይሄኛዎችኛዋን ሄለን ለመቀበል እኛ ነን እየታገልን ያለ ነው እና ይሄም ቢሆን ሰውነሽ። አንቺ መልአክ አይደለሽም። ከሌላ አለት አይደለም የተፈጠርሽው። ይሄኛውም ነገር ሊሆንብሽ ግድ ነው። ስለዚህ እንትኑ ቀይሪው ከመጠጡ ይልቅ። እኔ አሁን ልጇ ያያት ይሆን እንደዚህ ተከፍታ ምናምን ከኋላ ያለውን ነገር ሁላ ነው የማስበው እና እንትኑ ቀይሪ ከፈለግሽ በቃ ድራያሽን ለብሰሽ ቁጭ ብለሽ እንትንሽ ፓርስሊንሽን ቡናሽን እየጠጣሽ ጣሽን እያጨሽ በቃ በሙዚቃ ብቻ አሳልፊ የውስጥሽ ያለውንም ነገር። ግን እኔ አሁን ለምጄሻለሁ። ይሄኛውም ነገር በቃ የሆነ ነገር ስላለ ነው። አንቺ መልአክ አይደለሽም፣ የተለየሽ ሰው አይደለሽም። በቃ ብዙ ስሜቶች ሊሰማሽ ይችላል። ግን በጣም እንትን ልታልፊ መስመር ልታልፊ የደረስሽ መስሎ ከታየሽ እንደተባለው አጥፊና ውጪ። በቃ እኔ ይሄን ነው የምልሽ። ግን እነዚህ እየተሰሙሽ ያሉ ስሜቶች ለእኛ ነው። በምን ያቺ የምናቃት ሄለን ስላልሆንሽብን ለእኛ ነው አዲስ የሆነብን እንጂ በቃ የሰው ልጅ የሚሰማው አይነት ስሜት ነው እየተሰማሽ ያለው። ለየት ያለ ነገር የለም። አንቺም ሰው ነሽ እና ለእኛ ለመቀበል ከብዶን ነው አንቺን በምናቅሽ በዛችኛዋ ሄለን ስለሆነ ማለት ነው። እና ሄሉዬ አንድ ቀን ይፋ ይወጣል። በቃ ይሄ የተሰሙሽ ያሉት ነገሮች በሙሉ እኛ ማናቃቸው ያልነገርሽን በውስጥሽ እየተመላለሱ እያለፍሽባቸው ያሉትን ሂደቶች አንድ ቀን በዝርዝር እንደምትሄጂባቸው እየሳቁብሽ ሙድ እየያዙብሽ ደስ እየተሰኙ ያሉትንም ሰዎች እንደምትሄጂባቸው ሪቬንጅ እንደምታረጊ ሩቅ አይደለም፣ ቅርብ ቀን ይመጣል ብዬ እጠብቃለሁ።
በርቺ፣ አይዞሽ፣ በቃ አይዞን በርቺ ነው የምልሽ እኔ። ሰው ሁሉ ወዳጃችን አይደለም። እኔ ብዙ ውጣ ውረዶችን አልፌያለሁኝ። ብዙ ሰዎችንም ያወኩበት ዘመን ነው። ሰው ሁሉ ወዳጃችን አይደለም። አንቺ ምርጥ ሴት ነሽ። እኔ ለእኔ በቃ ይሄን ያለፍኩባቸውን ነገሮችን በሙሉ የምታስረሽኝ ሰው ነሽ። ይሰማል ሄሉ? ኦኬ። ለእኔ ይሄ ያለፍኩባቸውን መከራዎች ያለፍኩባቸውን ነገሮች በሙሉ የምታስረሽኝ ሰው ነሽ። ስለዚህ ላጣሽ አልፈልግም። ከሚዲያ ላይ ላጣሽ ስለማልፈልግ ፕሊዝ እንደው በቃ ሁሉም እንዳሉሽ መጠጡ ይቅርብሽ ባይ ነኝ። እኔ ግን የአሁኗን ሄለን በጣም ነው የምወዳት። የአሁኗን ሄለን በጣም ወዳታለሁ። በጣም ታዝናናኛለች፣ በጣም ታስረሳኛለች። ከዩቱብ ጀምሮ ነው የማውቅሽ፣ ግን የአሁኗን ሄለን በጣም ወዳታለሁ። የማያልፍ ይመስለናል። እኔ አሁን ቅድም እንዳልኩሽ ብዙ መከራ ላይ ያለፍኩ ሰው ነኝ፣ ግን እንድረሳቸው ታደርጊኛለሽ። የት ትከፍታለሁ? አንቺ ካለሽ የትም አልሄድም። አንቺ ጋር ነው ገብቼ ቁጭ የምለው። የፈለገ በቃ የምፈልገውም ቁጭ ብዬ ማዳመጥ አንቺ ጋር ነው እና የአሁኗን ሄለን በጣም ወዳታለሁ። ኑሪልን። አንቺ ግን ይቅርብሽ መጠጡ ነው የምለው። እኔ የአሁኗን ሄለን ወዳለሁ ስል ከነ መጠጡ አይደለም። በቃ አሁን የምታጫውተንን ዲጂዋን ሄሉዬን በቃ እች መካሪያችንን እኔ ለእኔ የሴቶች ቁንጮ ብዬ ነው የምልሽ። በቃ ጀግና ነሽ ለእኔ ሰው። ስለዚህ ሚዲያ ላይ ላጣሽ ስለማልፈልግ ፕሊስ ሄሉዬ እኮ የኔ ቆንጆ ይቅርብሽ መጠጡ ነው የምለው። አመሰግናለሁ እድሉን ስለሰጠሽኝ። እዚህ ጋር ገብቼ ስናገር ራሱ እንዴት እንደምንቀጠቀጥ ብታይኝ ደስ ይለኛል። በጣም ነው ደስ ያለኝ ዛሬ አስገብተሽኝ ስላወራሁሽ የኔ መቤት። ይሄን ነው የምለው። አመሰግናለሁ። በተረፈ አላህ ጥብቅ ያርግሽ፣ አላህ ይጠብቅሽ፣ በሄድሽበት ኑሪልን ነው የምለው። አመሰግናለሁ ሄሉዬ። እወድሻለሁ በጣም። ሶና ሀይ ሄሉዬ፣ ሰላም ዋትሳፕ ግቢ አለን ሄሉዬ። እኔ ያለኝ አስተያየት እኔ ብዙ ሚዲያ ላይ ወጥቼ ተናግሬ አላቅም፣ ግን ሰሞኑን በማየው ነገር ሄሉዬ በቃ ያለ ቦታው የተገኘ ነገር ምንጊዜም ርካሽ ነው እና ፕሊስ አንቺ በጣም ጎበዝ ልጅ ነሽ፣ ጠንካራ ነሽ፣ በጣም ብዙ ኳሊቲ ያለሽ እና ፕሊስ ለራስሽ ፐርሰናል ላይፍ ይኖር ይችላል፣ የሆነ የራስሽ ያለሽ ነገሮች ይኖሩ ይችላሉ፣ ግን ፐርሰናል ላይፍ እና የሚዲያ ህይወትሽን መለያየት አለብሽ። ላይክ ፐርሰናል ነገርሽን በፐርሰናል በውስጥ አድርጌ፣ ሚዲያ ላይ ግን አንቺ ብዙ ፎሎወር አለሽ፣ ብዙ ኢንተርቴን ታደርጊያለሽ ሰውን፣ በጣም አርቲኩሌት የምታደርጊበት መንገድ ንግግሮችሽ ምናምን በጣም ኳሊቲ ያለሽ እና ፕሊስ ሄልዬ ይሄ በበቃ አንዳንዴ እኮ መጠጣትም ምናምንም ውጭ ናይስ፣ ግን በእንደዚህ ሚዲያ ላይ ባይሆን በጣም ምክንያቱም አንቺን የሚከተል ከአንቺ የምናይ ብዙ ሰዎች አለን። አንቺን ጣሪያ የምናረግ በአንቺ ስትሪንግዝ የምንማር ፈን የምናረግ ደግሞ አለን እንደዛው እና ፕሊስ ሄሉዬ ፐርሰናል ላይፍሽን እና የሶሻል ሚዲያ ህይወትሽን የብቻ አድርጊው። እንደገና አንቺ ደግሞ በቃ የማይመጥንሽ ሰው ጋር አትዋይ ሄሉ እና ዊ ላቭ ዩ። ኦሪቴ ወይ ያው አስተያየት ስላልሽ ነው። መጥፎም ይሁን ጥሩም ይሁን አስተያየት ትቀበያለሽ መቼ መረጥ። ግን ስም ብቻ እንዳትጠሪ። ያልጠራ መጠራ ሄሉዬ እኔ ላይክ ማለት አንደኛ መጀመሪያ ደረጃ አጠጪ ነው። አጠጪ ምልሽ ሰው ሲጠጣ ብዙ ነገር ይስታል። ገብቶሻል? አሁን እዚህ ከስር ጠጪ እንደፈለግሽ ሁኚ የሚሉትን ማንም ሰው እንዳትቀበይ ሄሉዬ። ያንቺ ወዳጅ አጠጪ ነው የሚልሽ እንጂ ጠጪ አይልሽም። ቢኮዝ ሰው ሲጠጣ ምን እንደሚሆን ያው ትስቻለሽ። ሰው ሲጠጣ በንጋታው ነው የሚቆጨው ምናምን ነገር። ገብቶሻል አይደለ? የራስሽ የወዳጅሽ የሆነ ሰው ተቆጥቶሽ ነው ይሄ ነገር አጠጪ ነው ይሄ ነገር ሄለን ጠይቃችሁ እኔ መጠጥ ነው ከሰዎች ጋር እንድነጋገር ያደረገኝ ወይስ እነሱ የሚያደርጉት ነገሮች ናቸው? ነው ሄሉዬ ሰው ሲጠጣ እኮ ይስታል አይደል? መሳቱ እንዳለ ሆኖ ሰው እኔ ላይ አልሳተም። ሰዎች እኔ ላይ ስህተቶች የሉ። ለምንድን ነው በመጠጥ ነፍነ ያሉት እሱም አሉ እኮ መኖር አሉ። ታውቂያለሽ አለ ግን ላይክ ማለት አንቺ ባጠጪ ኖሮ ያንን ነገር ቁጥብ ታረቂዋለሽ። ገባሽ አይደለ? አሁን በፊት ዩቲዩብ ላይ እያለሽ ከምሬ ነው የምልሽ
ዩቲዩብ ላይ በፊት የነበሩ ሰዎችን ታውቂያለሽ አይደለ? በዩቲዩብ ላይ በፊት ቁጭ ስንል እኮ ትምህርት፣ እርዳታ፣ ምክር ብዙ ነገር ነው ያለው እና ሰው እንዴት በአንድ ሌሊት 6000 ሰው ነው ቁጭ ብሎ የምናዳምጠው እስከሚነጋ ድረስ አይደለ? ያንን ነገር አሁን ናፈቀን። ላይክ ማለት አሁን አጠጪ አይደለም ሰምታይምስ ላይክ ማለት በሳምንት አንድ የሚሆን ዘና የምትይቀን ጠጪ፣ ግን እንደዚህ በየቀኑ ራስሽን አትጉጂ ሄሉዬ፣ ከምሬን ነው የምልሽ። እሺ ራስሽን አትጉጂ። እንደዚህ ሰው እንደፈለግሽ ሆነ ይታያቸው ጠጪ ባክሽን ምናምን ከስር እያሉ ነው እያየኋቸው ነው ጽሁፍ ታያቸው ባክሽ ዘና በይ እንደፈለግሽ ሁኚ ጠጪ ምናምን ነገር ይላሉ። አላንቺ አስበው አይደለም ያንቺን ድራማ ፈልገው ነው ቁጭ ብሎ ሊያላግጡበት ቁጭ ብሎ ያንቺን ድራማ ፈልገው ነው እንጂ አንቺን ወደውሽ እንዳይመስልሽ ሄሉዬ። ኦኬ ስለዚህ ራስሽን ቴክ ኬር አድርጊ። ልጅ አለሽ፣ ሪስፖንሲቢሊቲ አለሽ ለልጅሽ። ልጅሽን አስቢው። አትሊስት የሆነ ነገር እንትን ስልሽ ልጅሽን አስቢውና ከተረፈ ለፈጣሪ ስጪ ሁሉም ነገር። እሺ እኛ ያው የምስራቅ ሰዎች ግልጽ ነን፣ ሁሉ ነገር ፊት ለፊት ነን። አይኖ አውቃለሁ፣ ያንን መተው አንችልም። ግን በቃ አሮን ነው እኔ እንጃ ትንሽ ብታስተካከይ ደስ ይለኛል ሄሉዬ። የምታለቅሽው ነገር ማን ደስ እንዲለው ነው። አታርጊ ቤት የፈለግሽውን ጩሂና አልቅሺ። ትንሽ ያንን ነገር ቆጠብ ብታረጊ ሰውን ባታስደስቺ ጥሩ ነው እና የሰው መሳለቂያ ባትሆኚ በጣም ጥሩ ነው። ይታያል አይደል እዚህ ጋር ላንቺ ጥሩ ይመስላሉ እንጂ ካንቺ ስር እኮ ብዙ ነገር ነው እነዚህ ሰዎች እኮ ከስርሽ የሚሉት። ጠላት ከሩቅ አይመጣም። ስለዚህ ቴክ ኬር ለምታረጊው ነገር ለሚሆነው ነገር ሼሉዬ። በተረፈ ወድሻለሁ የሀገሬ ልጅ። ሰላም ሁኚልኝ። ቴንክ ዩ ኦሪት ዮርዲ ገስ ፈልጉ አንዳንድ ጻፉ ሞዴሬተሮች እንትን ይላቸዋል ወይ ከገስት ላይ ያስገባቸው ገስ አንዳንድ ሰዎች ፕራይቬሲ ነው ስማችሁ ሞዴሬተር እናንተ ማስገባት አይችሉም። ዮርዲዬ ግቢ። ሄሉዬ እንዴት ነሽ? ደህና ይመስገነው እኔ ደህና ነኝ። እናንተ ሁላችሁ እንዴት ናችሁ? የትናንቱ በእርግጥ አላየሁትም፣ ግን ሶሻል እንደዚህ ቲክታክ ላይ ስላንቺ አንስታ የምታወራው ሰው ምን ሆና ነው ምናምን ብዬ እንደ አለፍ ሲል ብቻ አይቼዋለሁ ነገሩ እና ዛሬ ገባውና ነገሩን እንዲሁ ስረዳው ምን ችግር አለው ሄለን አንዳንድ ጊዜ በራሷ ስሜቷን ብትገልጽም ማቹርድ ያረገች የሰለጠነ ሀገር ላይ የምትኖር ሴት በቃ ራሷን ሆና ስትቀርብ እንዴ ምናምን ብሎ በትዝብት አይን ወይንም ደግሞ እንደዚህ በመታዘብ በሚመስል መልኩ ለምንድን ነው ነገሮችን ወይም ደግሞ ፐርሰናሊ ሰው ይታዘብሻል፣ ሰው ያይሻል፣ ይስቅብሻል በሚል አይነት ለምንድን ነው የምናየው? የምታዩት ልበል እኔ እንደዛ አላይም። ምክንያቱም ሰው የራሱ ህይወት ነው። በቃ እሷ ሁሉ ነገር ብዙ ነገር አይታ እዚህ የደረሰች ሰው ናት። እሷ የገባት ነገር እኛ አልገባን ይሆናል። ምን አለበት ሰው በራሱ በማንነቱ መቀበል ብንችልና ብንለምድ ምን ችግር አለ? አእምሯችንን ሰፋ ብናረገው የሆነ ነገር አይችል የሆነ ሰው የሆነ ጽሁፍ ስለደጋገማ አስቆኝ ነው። ቀጥ ይቅርታ ነው ግቢ ወርድ እና እኔ በበኩሌ ሰው በራሱ በማንነቱ አንድ ቀን ደስታ አለ፣ የሆነ ቀን ደስታ የለም፣ የሆነ ቀን ሀዘን አለ። ስሜት ተለዋዋጭ ነው እና ስሜቱን ያ ሰው በፈለገው መንገድ ያስተናግድ። ረው ብሎ እጅ አውጥቶ እንደዚህ ማለት ምን ያስፈልጋል? አይመስለኝም እንደዛ። ለምሳሌ አሁን ውጪ እዛ እኔ አዲስ አበባ ነው ያለሁት እና ስልጡን ሀገር ላይ ከተለያየ ማህበረሰብ ጋር ከተለያየ አይነት ቋንቋ ብዙ ነገር ባህር ተሻግራችሁ ሄዳችሁ አይታችሁ ግን የዛኑ ያህል እንደ ሄዳችሁት ስፋት እንደ ኖራችሁበት ሀገር ምን አለበት ማይንድ ሴታችሁን ቢሰፋ እንዴ ምናምን ብሎ ቶሎ ብሎ ጀጅ ለማድረግ እንዴ ቶሎ ብሎ የሆነ ምናምን ግርታ ለመፍጠር ልክ እዚህ ኢትዮጵያ እንዳለ ሰው ማለት ነው። አስፈላጊ አይደለም። ሰፋ አርጉ፣ ምንም ችግር የለም። ሰከን ብሎ የጥሞ ዝም ብሎ ማየትም ይቻላል። ትናንት እንደዛ ሆነች ሄሉ፣ ዛሬ ደግሞ እንደዚህ አይነት ሆናለች። ነገ ደግሞ ሌላ ኢሞሽናል ስትሆን ደግሞ ሌላ አይነት ሰው ትሆናለች። ይሄ ቤቷ ነው፣ ቲክቶክ መዝናኛዋ ነው፣ የራሷ አካውንት ነው። እንዴ እናንተን የምታስተምርበት ቀን አለ፣ ምናልባት ማታስተምርበት ቀን አለ። ስሜቷን አውጥታ ንዴቷ ምናምን መግለጽ የምትፈልግበት ቀን አለ። ቤቷ ነው። ከወደዳችኋት አክብሩላት። አጠጪ ወደ ራሳችሁ ኑሯችሁን የራሴን ኑሮ ልምራስ አለመጠጣት ራሴ ላይ ወይም መጠጣት ራሴ ላይ ለየግላችን የየግሉን ህይወት ለየግላችን እንተው።
እና ሁሉም ሰው ላይ ገብታችሁ ጣት ቀሳሪ፣ አዋቂ፣ አስተያየት ሰጪ ማን አረጋችሁ? በእናታችሁ እንዴ ምን ያስፈልጋል? የእናንተ ሸክም ሁሉ እንድትሸከም አሁን ልጅቷ ፈታ እንዳትል ነገር ለእናንተ አስተማሪ ሆና መዝለቅ አለባት። ትከፍሏታላችሁ እንዴ? አይ ከአንቺ ብዙ እንማራለን እንደዚህ ምንድን ነው? እዚህ ጋር ቲክታክ ላይ የመጣችበት ምክንያት ስትረሷንም ማራገፍ ከፈለገች መጫወትም ከፈለገች ጓደኞች ፊት ለፊት አታገኝ ይሆናል። በዚህ መልኩ ፈታ ብላ ራሷን መስላ ብትወጣ ምን ችግር አለው? ተቀበሉ። ብዙ አይነት ነው፣ አይነቱ ብዙ ነው ምድር ላይ ያለው ነገር እና ሁሉንም ለመቀበል ልቦናና አይምሮን ሰፋ ማድረግ ያስፈልጋል ብዬ ነው የምለውና እባካችሁን ሰው ራሱን ሆኖ እንዲኖር ራሱን ሲመስል የሚያስቃችሁን ፈገግ ቢቻላችሁ እንደውም ሰውን በንግግራችሁ ላለመስበር ሞክሩ። እሺ ግን እናንተ እየሰጣችኋት አስተያየት ህይወቷ ላይ የሚያመጣውም ከፍም ዝቅም የሚያደርጋት ነገር የለም ምናልባትም እና ሌላ ጫና ፈጥራችሁ በአክሽኛ አንቺ ስለምናይሽ እና ስለ አንቺ ሞዴላችን ስለሆንሽ እንደዚህ አትሁኒብን ምናምን ብላችሁ የሚደብር እንትን ውስጥ አትክተቷል። ሄሉዬ ይህን ይመስላል ነው የምለው። እንደዛ ሳራ ቀጥይ። ቴንኪው ዮርዲ። እሺ ውዶቼ ሳራ ቀጥይ። ሄሎ ሄሉዬ፣ እንዴት ነሽ? ደህና ነሽ ወይ? እኔ በጣም ነው የማደንቅሽ፣ በጣም ነው የምወድሽ በሁሉም ነገር እና ዮርዲ ግን ትንሽ ባልሽው ነገር ተቃራኒ ነኝ። ምክንያቱም ያው የእብድ ገላጋ አይነት ነገር እንዳይሆንብን መጠጥ ጠጥቶ ያው ላይፍ ላይ ብዙ ገባሽ አንዳንድ መጠጥ ጠጥተሽ ትናገሪ ከኖርማል ውጭ የሚገፋፋሽ ነገር ንግግር አለ እና ያው ጥሩ ነው ብዬ አላስብም። ለመጠጡም ለጨዋታውም ለሁሉም ቦታ አለው ይመስለኛል እና ይሄ ጥሩ ምክር ነው ብዬ አላስብም። በተረፈ ያው ሄሉዬ ትናንትና በነገርሽ ላይ በጣም ነው ልቤ የተሰበረው እና እያየሁሽኝ አልቻልኩም፣ ወጣሁኝ። ስታለቅሽ ማለት ስታለቅሽ ማየት አልፈለግኩም። በጣም ያማል። አለቀስኩ እንዴ? አዎ እያለቀሽ ነበረ። ያንን ነው ማለት እንደ ማነው ስሟ እንደ ቀሽትን ያለቀስኩት ወይስ እንደ ራሴ? እንደ ራስሽ ነው ማለት ጠጥተሽ የሙዚቃም የከፈሽ ምናምን እያየው ነበረ እና የሆነ ሳለ ድፍት ብለሽ ስታለቅሽ ማለት አልቻልኩኝም። በቃ ወጣሁኝ ማለት እኛ እንደዚህ ስደፋ እናንተ ማለቅስ ይመስላችኋል። እኔ እንደዚህ እላለሁ በቃ ስጠጣ። ለምን ወደ ሌላ ነው የምትወስዱት? እኔ አይደል ነው የምታለቅሽ ስለመሰለን ነው ያው ስለመሰለን ነው። እንደዛ ነው ብዙ ሰው የተረዳው እንደዛ ነው እና ስተኛ ሄል እንደዛ አትተኝ ምናምን ይሉኛል። አይ ነው እኔም እንደዛ ነው የሰማኝ። ድብቅ ብለሽ ወደ የምታለቅሽ ነገር ነው የመሰለና ያንን ብዙ ሰው ማየት አይፈልግም። ገባሽ? እዚህ ጋር አንቺ የምናቅሽ በጨዋታ በሳቅ በዲጄነትሽ ምርጫዎችሽ በጣም ደስ ይለኛል። ሙዚቃ ምርጫዎችሽ በጣም ነው የምወዳቸው እና ልክ ውስጤ ላይ የማስበውን አይነት ሙዚቃ ስከፍቺ በቃ ደስ ይለኛል እና በተለይ ደግሞ ብቻዬን እየሄድኩኝ እሱንማ በቃ የትም ቦታ ሲሄድ እራሱ አንቺን ነው ስሰሙ አንቺ ነሽ ትዝ የምትይ እና እኛ የምንፈልግሽ ሳቂታዋን ተጫዋቿን በቃ ያችኛዋን ሄለን ነው እና እንዲህ በትንሽ በትልቁ የምታለቅስ እንዲህ የምትከፋ አንፈልግም። ፕላስ ደግሞ ማንም መጣ ማንም ሄደ ገባሽ? ሲመጣ እንዳመጣጡ መቀበል ነው። ሲሄድ ቻው መንገዱን ጨርቅ ያልግልን ነው እንጂ እኔ ችግር ሰው ውስጥ የሚሄድ አይደለም፣ ራሴ ነው የምሸኛቸው። አይ ነው እኮ ያችኛዋ እሷን ነው የምንፈልጋት እና አንቺ ብቻሽን ህዝብ የሆንሽ ልጅ ነሽ። በጣም ሰው ኢንተርቴን ማድረግ ትችያለሽ ምናምን እና በቤትሽ ነው ቤትሽን ከፍተሽ ፈታ ዘና ነው እንጂ መጣ ያም ሄደ መጣ ቀረ ምንም ሊደንቅሽ አይገባም። በጣም ነው የምወድሽ እና እንድታለቅሽም እንድትከፊም አንፈልግም።
ያንን ነው መናገር የምፈልገው። በጣም አመሰግናለሁ። በጣም ወድሻለሁ እድሉን ስለሰጠሽኝ። እንዴት ነሽ? እንዴት ዋልሽ? ግቢ እኔ ግን ጥያቄ ነው ያለኝ። ኦኬ ያው በነፃነት ስለምታወሪ በነፃነት መጠየቅ እንግዲህ እንትን አያስቆጣንም። እሺ ኦኬ። እኔ ማለት ከመቼ ጊዜ ጀምሮ ነው ይሄ ስሜት አንቺ ላይ ያደረው? አንድ ሁለተኛ፣ ትናንትና ምን አድርገሽ እንደገባሽ ታውቂያለሽ? ከዚህን ሰዓት እስከዚህን ሰዓት ዩቱብ ገባለሁ፣ ከዚህ ሰዓት እስከዚህ ሰዓት ጠጣለሁ፣ ከዚህ ሰዓት ብለሽ ፕላን ስታደርጊ አንቺ ለዛ የሆነ መልዕክት ለምታስተላልፊ ሰው ነበር ትላንትና? ወይ ደግሞ ይሄ ከጀመርሽ ጊዜ ይሄ አሁን የመጣው ስሜት ከጀመርሽ ጊዜ ጀምሮ የምታስተላልፊ ሰው አለ በአንቺ ህይወት? ማለት ፕላኔን እየነገርኩት ያለ ሰው ናይ ፕላንሽ ሳይሆን ይሄ አሁን ይሄ ስሜት ያለው ማለት አሁን ቅርብ ጊዜ ነው ይሄ ስሜት አንቺ ጋር የተፈጠረው። በፊት እንደዚህ አናቅሽም አንቺን እና ይሄ እዚህ ስሜት ውስጥ አሁን ያለሽባቸው ስሜት ውስጥ የገባሽው የምትፈልጊው ለዛ ለምትነግሪው ሰው መልዕክት አለው ወይስ የፈጠረብሽ ነገር አለ ወይስ ከምን መነጨ ይሄ ነገር? ከምን? ጥያቄው ግልጽ አይደል? ኦኬ ይሄ ማልቀሱ መጠጣቱ ከምን የመነጨ ነው? መጠጣት አልነበረብሽም እንደዛ አንቺ 6 ወር 7 ወር አሁን 5 ወር ሆነኝ መጠጥ ላይቭ ላይ መጠጣት ከጀመርኩ እስከጀመርሽበት ቀን እኔ ልንገርሽ የሆነ ነገር በአንቺ ህይወት ሀፕን አደረገ። ከዛ ልክ ለማስረሳት ተብሎ ከነጃፒ እንደ ቀልድ ተጀመረ። መጠጡ አልከፋም፣ መጠጡ አይከፋም ነበር እኮ። በነገራችን ላይ ለዚህ ለመጠጥ አሁን የጠራሻቸው ሰዎች ተጠያቂ አይደሉም። አይደሉም። እኔ ኦልሬዲ እየጠጣው ሙዚቃ ስሰማ ስለነበር አይ ቲንክ እነሱ እንደዛ አለም ውስጥ ስለነበሩ ጌም ወደ እኔ ልኩ ነበረ። በዛ ተግባባን። ማወራው ወሬዎች ትቼ ጨዋታ ላይ ፎከስ ማድረግ ጀመር። እነሱም አንወቅስም፣ አንቺን ተወቃሽ አይደለሽም። እነሱ አይደለም ያስጀመሩ፣ ምንም አላስጀመሩ አይደለም። ግን እቺ 6 ወር ጊዜ ጀምሮ ጓደኝነት ነው የጀመርኩት። እኔ ደግሞ ሰው ጓደኛ ሳረግ የእውነት ነው ሰው ጓደኛ ማረግ ትመሳሰዋለሽ። እሺ እኮ ይሄ በመሆኑ አንቺ ደስተኛ ነሽ? አሁን ላይ ይሄ አሁን ያደረግሽው እስቲ አሁን ራሱ አቁሚ አታቁሚ ሄለን በዚህ እኔ ደስተኛ ያልሆንኩት ምን ላይ መሰለሽ? መጠጡ ላይ ማንንም ሰው እንደ ማንንም ሰው አለማየቴ እኔ ከፋኝ። ገብቶሻል? ማንንም ሰው እንደ ማንኛውም ሰው ኖርማል አሜን ትመጫለሽ፣ ከኔ ጋር ትጫወቻለሽ፣ ትሄጃለሽ፣ ከኔ ጋር እስታለሽ ድረስ ሰላም ነን። ስትሄጂም ደግሞ እሺ አሜን ቻው፣ ስትመጪ ደግሞ እኔ ግቢ እልሻለሁ። ራይት? እንደዛ አለማየቴ እኔ ሰዎችን በውስጥ ማውራት አልወድም፣ ማናገርም አልፈልግም፣ ምንም ነገር አልፈልግም። ካናገርኩ ደግሞ እንደኔ ሼም የሚቆነጥጠው ሰው የለም። እንደገና ደግሞ ለሰዎች ደግሞ ብዙ ሰው ጋር ጓደኛ መፍጠር አላውቅበትም። ብቻዬን ነው ብዙ ጊዜ ሴድም የምታየውም እነኝም እንደዛ ነው። ለምን ከሰዎች ጋር ከጓደኛ ከሆንኩ እኔ በጣም ለሰው ራሴን እሰጣለሁ። ግን በዛ ጓደኝነት ላይ የሆነ እንከኖች ካየው የሆነ ድራማ እንዳለበት ከገባኝ እቆርጣለሁ። አይደለም መጀመሪያ ለምን እንዴት ምናምን የሚለው ነገር ውስጤን ያስጨንቀኝ። አሁን እኔ ያ ጥያቄዎች ነው አይምሮ ላይ ያሉት እንጂ እንትን አይደለም። ለምን አስፈለገ ይሄን ያለ እኔ ምን አድርጌ ነው? ጥፋቱ ከመጠጡ ምናምን ሳይሆን ሆይ ምን ስለሆኑ ነው። አንዳንድ ጊዜ ሙሉ ስማችሁን ማትነግሩትን ሰው ሙሉ ጊዜያችሁን ወይ ሙሉ እንትናችሁን ስትሰጡት ምን ሆኜ ነው የሚለው ነገር ያናድዳችኋል። ማናደድ ብቻ ሳይሆን ለራስ ጥያቄ ስጠይቅና ለራስ ነው እኔ ከሰው አለም ባይዘው ጥያቄ ስናገር ከሰው ምንም እየጠበቅኩ አይደለም። ባይዘው እኔ ራሴ ነው ለራሴ መልስ ማገኘው አገኛለሁ። ገብቶሻል? የእኔ ችግር እንደዚህ ነኝ። እኔ ሰው ካወቅኩኝ እናቴ ትሙት በጣም ነው የሚሄደው። ግን ታክቲክ የተጫወተብኝ አንድ ሰው ከመሰለ እኔ ስራዬ ብዬ ጠንካራ ሆኜ ሊከፈላችኋል። ሀቄ እናቴ ትሙት ብዙ ሰዎችን ተከፍሏል ሚዲያ ላይ ከሳሼ ነው የምትሉት ራሱን ያስከፍየዋል። እኔ ጋር ያለው አንድ ክስ ብቻ ነው። እኔ ግን ብዙ ነገር አስከፍየዋል። ምክንያቱም ጠጋ ብዬ አናግሬው ነበር። አናግሬው እኔ ላይ ነው ሙድ ያደርገዋል። እኔ ደግሞ አስከፍየዋል።
እኔ አይደለም ስራዬ ብዬ የማስከፍለው ኃይለኛ ሆኜ ምናምን አለ ሀቄ ያስከፍለው። በቃ እኔ እንደዚህ አይነት ነገሮች ይገጣጠማሉ። ገብቶሻል? ግን ውስጤን የማስጨንቀው አይምሮዬ እስከሚያምን ድረስ እኔ እንደዚህ አይነት ባህሪ ነው ያለኝ። ብዙ ጓደኞች በህይወቴ ኖሮኝ አያውቅም። አንድ ጓደኛ ዝም ብሎ ካለኝ ካመንኩባቸው እንደኔ መስዋዕት የሚከፍልላቸው ሰው እንደኔ ደግሞ የሚያከብርሽ ጥግ ጓደኛ ያለ አይመስለኝ። በቃ እኔ እንደዚህ አለበለዚያ እኔ ከሰው ጋር አልቀራረም። ይሄ ህይወት ራሱ የኔም እንዳንቺ ነው። ግን አሁን ምንድነው የአንቺ እንትን የሚለው እንዴት ልበለው የሚያሳዝነው ወይ የሚያናድደው ወይ ደግሞ መሆን የለበትም ብዬ እንደ ራሴ ስለማይሽ የምለው እዚህ ጋር አሁን ትላንትና እንደተፈጠረው ባይሆን ለምን መሰለሽ እንደሚከፈላቸው ታውቂያለሽ፣ ዋጋቸው እንደሚያገኙስ እያመንሽ አንቺ ትላንትና የሆነውን ነገር ለአንቺ ደስተኛ ያደርግሻል? ደስተኛ ነሽ? አሁን ለምሳሌ እነሱ ከኔ እርዳታ የፈለጉ ጊዜ እርዳታ ስልሽ የገንዘብ የምን አይደል የሞራልም የፍላጎትም የመቀራረብም ፍላጎት በነበራቸው ጊዜ እርዳታ ነው የሚባለው። እኔ ያንን በር አልዘጋውም። ኦልሬዲ ያንን ሰው እነሱን እንደ ጓደኛ በጣም መግባት ሁላ ሳልፈልግ ልገባ እችላለሁ። እኔ ስፈልግ ዳር ቆሞ እንትን የሚሉት ለምንድነው የሰውን ህይወት እንደ ቲያትር ማየትና መዝናናት ያስፈለገው? አለመብሰለው እንጨጭነት ነው ወይስ እንደተባሉት ወደ እኔ ተልከው ነው የመጡት? እንደዚህ እናደረገ አይ ይሄ ሁላ ጥያቄዎች አይምሮ ይለያል። ባይዘወይ በውስጥ እንትን ፎሎ መልሽልኝ ብዬሽ አላናግርሽ ያልኩሽ ቀን እኔም ይሄንን ልልሽ ነው የነበረው። ለምን መሰለሽ ይሄ አንቺ ነሽ የታመምሽላቸው፣ እነሱ ግን ታርጌት አላቸው። አንቺ ለምንድን ነው ይሄን ያህል እኔን ታርጌት ያደረጉ የሚለው ነው የምናደደው። ገብቶሻል? ኦፍኮርስ ለምን መሰለሽ እኔ አልናደድም። እኔ አንቺ በሆን አልናደድም። ለምን በይ እኔ ከኔ የሆነ ነገር ስላላገኙ እንደውም እኔ ጀግና ስለሆንኩኝ እኔ ስለበለጥኳቸው ብዬ ነው ማስበው እንጂ እኔ አንቺም በሆን ይሄ ነው ለእኔ ለራሴ መልስ የምሰጠው። ለምን መሰለሽ አንቺ በቃ ለምን አልነቃውም ነው ይሄን የሚያናደኝ። ገብቶሻል? እኔ በነገራችን ላይ እልህ በደም አለብኝ። በጣም እልህ ስወጣ ከዛ ቦታ እንዳይቆጨኝ አድርጌ ብልሽሽቱን ብጥብጬ ነው የምወጣው። ከእንደዚህ አይነት ቦታዎች የለም በሰላም ምናምን የሚባል በጥብጬ ነው የምወጣው። እንደዚህ አይነት ባህሪ በጥብጬ ለቀባሪ የማይሆን ነገር ቁጭ አርግቼ ነው የምወጣው። አሁን በራስሽ ተናደጅ ትክክል እንኳን ቢሆን ይሄ ያደረግኩት ነገር ለራሴ ሼም እንዲያስይዘኝ ስለምፈልግ መንገዶችን ሁሉ አዘጋጋለሁ ለራሴ። ለምን ለራሴ መልሶችን በእንደዚህ አይነት መንገድ ነው ማገኝ። እኔ ደግሞ የአንቺን መልስ እኔ ለእነሱ መስጠት ሳይሆን ለራስሽ መልስ እንድትሰጪው የምነግርሽ ምን እንደሆነ ታውቂያለሽ? ሄሉ እኔ እንቆቁልሽ ስለሆንክባቸው ነው። በቃ የእኔ እንቆቁልሽ አልፈታ ስላላቸው ነው ብለሽ መዝጋትና ወደፊት መቀጠል ትችይ ነበረ። መናደድ አይጠበቅብሽም። የእነሱን ጭንቅላት መጠን ስላወቅሽ ደግሞ ለምን ብለሽ መጠየቅም የለብሽም። መናደድም መጠየቅም አልነበረብሽም። ለእኔ እኔ ሄለን በሆን ኖሮ ምን እንደምን ለራሴ ታውቂያለሽ? በቃ እኔ ጀግና ነኝ፣ እኔ እንቆቁልሽ ስለሆንኩባቸው መፍታት እኔን አልቻሉም ብሎ መመለስ አይሻልም? ችግር የለም። እኔ ሰዎችን የቀረብኩበት መንገድ ቢያንስ ተንኮል ይዤ ስላልሆነ ያንን እኔ ብዬ ሳይሆን ምናምን አንድ ቀን ባይዘዌ አንድ ነገር ልንገርሽ፣ በጣም ኃይለኛ በጣም መልካም ነሽ። ግን መልካምነትሽ ብታስረጃቸው ብትያቸው 7 ወር ሙሉ ካልተረዱ ለምን ራስሽን አታገግሚም? በቃ ጀግናነትሽ ራስሽ ላይ አሁንማ ለዛ ልንደረደር ስለፈለኩ ነው እንደዚህ አይነት ውሳኔዎች ላይ። ትላንትና መሆን አልነበረበትም፣ የትላንትና መሆን የለበትም። አሁን እዚህ ጋር ተደርድረን እኛ ብንልሽ ምንም አንቺን መቀየር አንችልም። ሄለን የራሷ ቀመር ያላት ሴት ናት። የራሷ ጭንቅላት ያላት ሴት ናት። ኤክስትሪም ረቂቅ ናት። ኤክስትሪም ሩቅ ናት በጣም እኔ ስስልሽ ከውጭ ሆኜ ማለት ነው። እንደዚህ አይነቱ አሁን እዚህ ጋር 20 ተደርድረናል። ባትጠጪ ጥሩ ነበረ፣ ግን እኔ እንደዚህ ሆነሽ ስላየሁሽ ምናምን ይሄ ለአንቺ ሊያስታምምሽ አይችልም፣ ሊያድንሽም አይችልም። አንቺ ሄለን የምትድነው በራሷ በሄለን ነው። በቃ
ስለዛ እኔ ለራሴ መልስ ምሰጥሽ ላንቺ በቃ የጀመርሽው ትክክል ነው አይደለም ብለሽ ጠይቂውና ያንቺ መልስ ያገኘሽውን ቀጥይበት። አሁን እኛ ሀሳብ መስጠት አይደለም የዚህ ጋር ሀሳብ ቢሰጥ ወሬ ነው የሚሆነው። ኦፍኮርስ እናጫውትሻለን፣ ፍቅራችንን እንገልጽልሻለን፣ በጣም ነው የምንወድሽ ምናምን። እኔ የኔ ልንገርሽ ሄለን በጣም ረቂቅ ስለሆንሽ በጣም በአንቺ ጭንቅላት ብዙ የተቀየረ ነገር ስላለ መስማት ደስ ይለኛል። ትናንትና እንዴ ብዬ ደፍሬ ልይሽ ሀይልዬ ይሙት ደፍሬ ማየት ከበደኝ። ለምን ያቺ ለእኔ ትምህርት የሆነችዋ ሴት ያቺ በጣም ረቂቅ ነገሮችን አራቃ የፈትል ያክል አቅጥና የምታይ ነገሮችን እዛ ጋር እንደዚህ የሆነ በቃ ውስጤ ላይ እንዳትወርጅ በሚል ማየት አላየውም። በቃ አሳለፍኩሽ። ስለዛ አሁን አንቺ ውስጥሽ ያለውን ነው ማዳመጥ እንጂ እኛ ብንልሽ መለወጥ አይቻልም። ሰምተሽ ነገሮችን ብትቀለብሽና የድሮዋን ሄለን ብትመጣ ደስ ይለኛል ለኔ። አብሽር ከሚንሱ ትላለ ከሚንሱ በእውነት በጣም እኔ ማየት አንቺ ከጀመርኩ ጊዜ የኔ ጭንቅላት በጣም ነው የተቀየረው። ነገሮችን አርቅቆ ማየትን በጣም በአንቺ ተምሬያለሁ። ግራና ቀኝ በስተጀርባ አይን እስካለሽ ድረስ የምታይ ሴት ነሽ። በጣም ካየውሽ ማለት ነገሮችን ፊት ገጠሟት ሲባል ከኋላ የምትመጪ ነሽ። ከኋላ መጡ ሲባል ከጎን በቃ የሆነ ነገር የለም እንደዚህ ጌም የምትጫወቹ ሽልክ የሆነ ነገር እንደሱ አይነት ሰው ነሽ እና እዚህ ጋር በፍጹም አልጠበቅኩ ማለት አሁንም እያወረድኩት አይደለም። በቃ ውስጥሽ ያለው ስሜትሽን ነው ያደረገው። ያ ደግሞ ሄለን ራሷን አዳምጣ ስለሆነ አምናበት ስለሆነ ትክክል ናት ብዬ ነው የማስበው። ትክክልነቱ ግን የሆነ ሰዓት መቆም አለበት። በቃ አሁን እንደ በፊቱ ደግሞ ነገርን ብትቀለብሽው እንደ በፊቱ ረቂቋ ብትመጣ ማርያምን ብዙ ሰው ነው የሚማርብሽ ሄለን። ብዙ ሰው በቃ ፈን ብትዩ፣ ቁም ነገር ብትዩ፣ ደስታን ብትዩ፣ ንግግር ብትይ የሚገርመኝ አስተያየትሽ በቃ አስተያየት ሰው የሚያወራውን እኔ አንቺ ዝም ብለን እንደምናወራ ነው የምቆጥረው። እዚህ ጋር ስንገባ አንቺ ጋር ለምን የአንቺ የራስሽ የተሰጦ ረቂቅ የተለየ ነው። በቃ አመጣጥሽ፣ አነጋገርሽ፣ አስተያየትሽ ብዙ ብትን ያለ ነው። በቃ ልክ የተዘረጋ ነው እና ያን ነገሩ ባይጠፋ ደስ ይለኛል። አሁን ራስሽን አዳምጪ። እኛ ብንለውም ነግሬሻለሁ፣ አንቀለብሰውም፣ አንቀይረውም። ያንቺን ውስጥሽን ስሜትሽ የሚለውን አድርጊና በፊቷን ሄለን ትምጣ ነው የምለው። እኔ ደግሞ አንዳንድ ሰው ዱባይ ተባብሮ መድኃኒት አሰርተውብሻል ይሉ ባይዘዌ ሊሆንም ይችላል። ለመሰለሽ ኢሚዲየትሊ የሰው ልጅ እንደዚህ አይቀየርማ። እንደዚህ በፍጹም ለመሰለሽ ሰዎችን ታርጌት እንደ ጨረር ነው የምትመሻቸው እንጂ አንቺ እንዲሆነ ያዩሻል። አንቺ እኔ ራሴ ሽንፈት የተሸነፉ እስኪመስል ለራሴ እናደዳለሁ፣ አሳልፍሻለሁ፣ አያለሁ፣ መለሳለሁ ምናምን። ለመሰለሽ አንቺ በጨረር ያክል የዛን ሰው ታርጌቱን በቃ አይኑ ጋር መታለሁ ወይ ግንባሩን መታለሁ ብለሽ የሳትሽባቸው ቀን አላስታውስም። ማለት በቃ ትክክለኛው ምቱን ነው የምታገኘው። እና አሁን እዛ ጋር ደግሞ ያለው ሰው አንቺን እንትን ሲል እንጃ ወይ የኛ ሀዘን ነው ሊሉ ይችላል ይሆን እንዴ ላሉ ወይ እንዴ እነዛ ሰዎች እውነት አላቸው እንዴ ይሄ ነገር የደረሰባቸው እስኪባል ድረስ ነው። እና በቃ ተይ ይሄንን አንቺን እንደዚህ እዚህ ውስጥ የከተተ ሰው እግዚአብሔር የእጁን ይስጠው። እንግዲህ ወደዛ ነው የምንጸልየው። አይኖ እንዴት እንደምመለስ። ከዛ ደግሞ ሌላው ደግሞ ሄሉ ልንገርሽማ በእናትሽ የምንጽር አውጭ በጣም ነው የሚያምርብሽ። በጣም ቆንጆ በጣም የሚያማምር ምንጽር ነው ያሉሽ። አውጩና ይሄንን ማህበረሰብ ድፈሪው። በቃ ማየት ትንሽ ከጠጣው ምናምን መብራት ስለማልችለው እሺ እኮ ጨረር ብለሻል፣ ሰምቼሻለሁ። ለመሰለሽ አይኔን ይጨፍናለሁ ለዛ ነው እንጂ የማብራቱ ጨረር እንትን ይለኛል ስትይ ነበር። እና ወይ እሱም ወደሱ ውስዋሱም የከተትሽ ሁሉ እስኪ ይመስለኝ እሱም እየሸወደሽ ወይንም አይምሮሽን አንዳንድ ጊዜ ይዘጋል አይደለ ወይ? እሱ አይምሮሽን የሚሳበው ነው፣ ራስሽን እያታለልሹ ነው ምናምን ካልሆነ በቀር ኧረ በፍጹም በቃ አይምሮሽን በጣም የሚገርም አይምሮ ነው ያለሽ። በጣም ተሰጦ ይሄ አሁን ብቻውን የሚኖር አሁን ብቻ ልክ ላይክ እንዳንቺ ነው የኔ ላይፍ። ግን
ያንቺን ጭንቅላት ሳየው በጣም የተራቀቀ ነውና ታድለሽ የምልባቸው ጊዜ የንግግር አጣጣል አወጣጡ ስትጀምሪያቸው ቃላቶችሽ ምናምን ሲስፈን አለው ቁም ነገር አለው ለብዙ ተምሳሌትና ራዕይ ነሽ በቃ እና አንዳንዴ እንዴት ከባለስልጣን እስከ ባለ ሰይጣን ብዙ ሰዎች ይፈልጉኛል እውነት ለመናገር እንደዚህ አይነት ውጥረት ውስጥ ያለው ሰው ወደ እኔ የሚመጡትን ሰዎች ማን የላካችሁ ብዬ ስጠይቅ ያንን ጥያቄ መቋቋም ካቃታቸው ሲጀመር ወደ እኔ አልመጡም ማለት ነው። ገብቶሻል? እኔ ካለሁበት ትራማና እኔ ካለሁበት እንትንን ግንዛቤ ውስጥ ካላስገቡት እና ካልተረዱ ሲጀመር እነሱም እነሱ ናቸው ማለት ነው። ገብቶሻል? ለዛ ነው የሆነ ሰው የሆነ ነገር ሲል ከሁለት ነገር የማየው ለዛ ነው። በተለይ የቀረቡኝን ሰዎች የሆነ ነገር ሲሉ ከሌላ ነገር ጋውላ እንትን ብል እነሱ ለእኔ ጓደኛ የመሆን ፍላጎት ካላቸው ይሄ ስሜት እንዳይሰማኝ ወይ ደግሞ ይህን ጥያቄ መመለስ የነሱ ግዴታቸው ብዬ ነው የማስበው። አለበለዚያ ጓደኝነቴን አይፈልጉትም ማለት ነው። እሺ ልንገርሻ ስጠይቅ የሚፈራገጡ ከሆነ ያ ማለት እንደገና ሞር እንደወሰውስ ያደርጉኛል ማለት ነው። ትራማ ማለት እነሱም ልክ ናቸው፣ አንቺም ልክ ነሽ። ግን ትራማ ምን ማለት እንደሆነ ሊገባሽ ይገባላ። እኔ ትራማ አለብኝ ሲል ትራማ ምን ማለት ነው? አንድ ሰው እኮ በሽተኛ ማለት ወይ ኤችአይቪ ወይ ኮሌራ በሽተኛ መሆን የለበትም። ስጋት አለብኝ ሲባል ስጋት ማለት ትራማ ማለት ነው። ራይት ያ ዛሲት እኔ ትራማ አለብኝ። ለምን እኔ አይደለሁም የምሰማቸው ወደ እኔ የሚመጡትን ነገር ስንት ሰው ያስገደሉትን ሰዎች ያውቃሉ። ዛሲት እንደገና ደግሞ ምን እየዛቱብኝ ምን እየላኩብኝ እንደሆነ እኔ አውቀዋለሁ። መብቴው ግን ታውቂዋለሽ። መብቴው ዝም ብለህ ትገባለህ፣ ተጫውተህ ትወጣለህ። ከማንም ጋር ምንም አይነት ውል አይኖርም። 4 ነጥብ። የመጣውንም ሰው እንዴት አርቃለህ አይመስልሽ? ይሄ አይቀጥልማ፣ በፍጹም አይቀጥልም። ይሄ ያ ቶፒክ ላይ አወራለሁ ምን እላለሁ ምናምን ነገር። ድሮ እኔ የሆነ ሰው ታሪክ እንኳን መጥቶ በውስጥ ለእኔ አይነግረኝ። ሄለን እንደዚህ ላውራ ፈልጋለሁ፣ በቃ ላይቭ ላይ ስገባ አስታውሱኝ ይላለሁ። ላይቭ ላይ ስገባ አስገባቸዋለሁ፣ አውራለሁ። እዛ ሴት ደውዬ ማውራው ሰው አልነበረኝም። አሁን ሰዎች ጋር ማውራት ሲጀምር ጭንቅላቴ ተበላሽ። በጣም እኔ ከሰው ጋር በማውራት ማልታወቅ ሰው ሰሽቻ አይደለም። አንድ ያኔ 16 ሰዓት ምናምን እሰራለሁ። እንደገና ደግሞ እኔ ብቻ ሰምቼ ምን አደርግላቸዋለሁ ስለምን ካለ ከህዝብ ጋር ስለምንዳኝ ስለምናወራበት ባለሙያ እዛው ላይቭ ላይ ስለማመጣልን ላይቭ ላይ ንገሩ ይልምላችሁ። አንቺ እንደራስሽ ሆነሽ ንገሪ ካሉ ራሱን አይጥመኝ አላወራ። ገብቶሻል? አሁን ከሰዎች ጋር መስማት ስጀምር ምናምን እኔ ነበርኩ ትክክል ማለት ነው። አሁን ስህተት ያደረጉኝ ሰዎች ናቸው ማለት ነው። ሰዎችን መስማቴ ነው ማለት ነው። እንደገና ሰዎችን ከሚዲያ እኔ ጓደኛ ይዤ አላውቅ። የሚዲያ ጓደኛ እንደዚህ የለኝ። ገብቶሻል? ጓደኛ የሚያዝ ስጀምር እንደዚህ ጓደኛ ሰዎችን ስቀርብ እንደዚህ አይነት ነገር የሚሰማኝ ከሆነ ድሮ የነበረኝ ልክ ነበርኩ ማለት ነው። እኔ በጣም ልክ ነበርኩ ለራሴ። እንደገና ወደ ድሮች ተመለቺ የምትሉኝም የድሮ ማንነቴን ነው የምትወዱት። ያ ማለት እኔ ብቻ የማቀናጀው እኔ ብቻ የማቀርበው ነገር ነበር። አሁን እናንተ ጭንቅላት ሲጨመርበት ነው ነገሮች የተበላሸው ማለት ነው። ያ ማለት ከሰዎች መራቅ አለብኝ ከሚዲያ ሰው። ያ ማለት ጠላቸዋለሁ ማለት አይደለም፣ ግን ምንም ሀሳብ ቢኖራቸው ላይቭ ላይ መጥተው መግለጽ ይችላሉ። በውስጥ ሀይ እንደ ባይ እንኳን የመባባል እቅዴን ላቆም ነው ማለት ነው። ያሉኝንም ሰዎች እያራኩኝ ያሉት በአሁን የማይጠቅሙሽ ከሆነ አንቺን እየጎዳሽ ከሆነ አሁን ያለሽበት እየተጎዳሽ ነው፣ እየጎዳኝ ነው፣ እየጠቀመኝ ነው ብለሽ አንቺ አይደል የምታውቂው። ሁለቱን ትመርጪና ማራቅ ወይ ደግሞ አቅርቦ አይ መቀጠል ማራቅ። 4 ነጥብ። በነገራችን ላይ ትላንት ተሳሳትኩ መሰላችሁ እንጂ እንደ ትላንት ትክክለኛ ውሳኔ ወስኜ አላውቅም። ለምሳሌ በቃ ብዙዎችም ውሳኔዎች እንደ ትላንት ትክክለኛ ውሳኔ ወስኜ አላውቅም። ባይዘዌ እኔ ደግሞ ሌላ ነገር ምነግርሽ አሁን አረዘምኩባቸው እንጂ እኔ ከሚዲያ ሰው የሚያቀርብሽ ታርጌት ከሌለኝ በቀር
እኔ አንቺን ረግጬ ልቀርብሽ አልፈልግም። አሁን እኔ አንቺን ልቀርብ የምፈልገው ነገር ልንገርሽ ሄለን፣ ከአንቺ የአንቺን እውቀት የአንቺን ንግግር የአንቺን ሁኔታ ከአንቺ ለመማር የኔ ፕሪንሲፕል ነው ይሄን። የሌላው ደግሞ ታርጌት ፈልጎ ካልሆነ በቀር ማንም በፍጹም ብቻዋን ያለች ከልጇ ጋር ላይፍ እየኖረች ያለች ሴት ራሷን አዳምጣ የምትኖር ሰው ማንም ሰው ፈልጎ ሊመጣ አይችልም የሆነ ታርጌት ከሌለው። ስለዛ ምንም የማይጠቅምሽ ከሆነ ትክክል እንደዚህ አውርተን በቃ ቻው ቻው ሃይ ባይ አለቅ። ከዛ ገደብ ይኖረዋል። አንቺም አትጎጅም። ያ ሰውም አንቺን ለማወቅ ምንም የሚያስቆፍረው የሚያስደክመው አይኖርም። አንቺም ደግሞ ያ ሰው ለምን እንዴት መጣ ወዴት መጣ እያለ የቤት ስራ አይሆንብሽም። መቆም ካለበት ቢቆም ነው። መጀመሪያም እኔ ደስተኛ ያላደረገኝ ፓርቶች አሉ። አንድ ቀንም ብይሻለሁ ሄዱ ከቻልሽ በውስጥ አውሪኝ የሆነ ጥያቄ ነበረኝ ብይሽ ልንገረኝ አልቻልንም። የሆነ ከውጭ ሆነሽ የምታዳምጭና ውስጥ ሆነሽ አንድ አይደለም። ባይዘዌ ከውጭ ሆነን የምናየው ነገር ስላለ ሰው ጥላቻ አይደለም። ማና እዚህ ያላችሁ የምንወዳችሁ ብዙዎች አላችሁ። ግን ያን እንድትጠይ እንድትርቂ ሳይሆን የሆነ ጋፕ የሆነ ነገር ለምን ይሄ ተፈጠረ፣ ለምን መጣ፣ ለምን ሆነ ምናምን ለማለት ያክል በውስጥም ሰው ሲያናግርሽ አንዳንዴ ተቀበይ እና በጣም ነው የምንወድሽ ይሉ ቴንኪዩ አሜን። ዩዘር ግቢ ሄሊ አንድ ሰው አስቀድሚልኝ እና ከአንድ ሰው በኋላ አወራለሁ ስላለውኝ። እሺ ውዴ። እሺ ፖም ግቢ። ፖም ላ ሀይ ሄለን እንዴት ነሽ? ግቢ። ሰላም ነው? ያ እኔ ልነግርሽ የምፈልገው አስተያየቴ ምንድን ነው፣ የምታቀርቢያቸው ነገሮች ጥሩ ነበረ፣ መንገድሽ በጣም አሪፍ ነበረ። አሁን በቅርብ ጊዜ ግን ሰው ነሽ፣ ጎረምሳ መጣብሽ። ያው ማንም ሰው ክራሽ ያደርጋል፣ ክራሽ አድርገሻል። ይሄ ምንም የሚያስደብቅ አይደለም፣ ያስታውቃል። ይሄ ደግሞ ድሮ ያሳለፍነው በወጣትነት እድሜ ማለትም በአስራ ቤት ውስጥ አሁን 36 ዓመቴ ነው። በወጣትነት ማለቴ ገና በልጅነትሽ በዛ እድሜ ላይ ያለ ጊዜ ገባሽ፣ ያሳለፍነውን ነገር ነው አንቺ ላይ ማየው። ይሄ ክራሽ ደግሞ ሲኖር ደግሞ በአንድ እጅ አይጨበጨብም። እንደሱ እንደሆን ሲያቅ ያ ሰው ደግሞ አንቺን ይንቅሻል። እኔ ብዙ ጊዜ አሁን እዚህ ላይ ስናይሽ በጣም የሚያናድን ነገሮች እናያለን እና አንቺ ግን አይገባሽም ነበር። ናቀሽ ምናምን የአንቺ እንትኖች ይጽፉልሻል። በእርግጥ ግን ያንን አልተረዳሽም። ለምን ያለሽበት የዛኔ ቲኔጀር ሆነን ፍቅር ሲይዘን ምንም ብንደረግ ቤተሰብን መች እንሰማለን፣ ልባችን አብጦ። ያንን ነው አንቺ ላይ የማየው። አንቺ ግን የበሰልሽ ሰው ነሽ። ይሄ ነገር አንቺ ላይ አሁን በዚህ እድሜ ሀፕን ማድረግ አልነበረበትም። ነገሮችን በብዙ መንገድ ስለምታይ ማለት ነው። እና አንቺ ራስሽ ቆም ብለሽ አስበሽ አሁን እዚህ ላይ የማደርገው ነገር ምንድን ነው ብለሽ ራስሽ ለራስሽ መልስ መስጠት ያለብሽ። ማንም እኛውን ብንነግርሽ ምንም መልስ ከኛ ጠብቂ፣ ከራስሽ ነው የምታገኙ። ከራስሽ የምታገኙ ደግሞ ቆም ብለሽ እንዴ ምን እያደረግኩ ነው ብለሽ አስቢ። አሁን እንዳለ ነው እድሜያችን ማለት ነው። እና ያንን እድሜ ላይ ሆነሽ ምን እያረኩ ነው፣ አንቺ የሚመልሰኝ ሰው ስለተናገረኝ ከታች ስለጻፉልኝ ነው ብለሽ አስቢ። ያ ማንም አይመልስም። ራስሽ ግን ያደረግሽውን ነገር የተቀረጸውን ነገር ምናምን አይተሽ ምንድን ያደረግኩት ብለሽ በራስሽ ራስሽን መልሱን ማግኘት አለብሽ ነው ምለው። እና ብዙ እንትን አትበይ። እንደዚህ ገባሽ? እንደዚህ መቶ አንቺ ጋር ተጫወተ ማለት አንድ ሰው እንደዚህ ነው ማለት አትችይም። ገባሽ? ልጁ በወቅቱ ዝም ብዬ ልጁን ብዬ ልግለጽልሽ ከይቅርታ ጋር ለአንቺ በጣም ጥሩ ስላደረገ ደግሞ ደስ የሚለኝ ፓርት አለ። ማንም በሌለሽ ጊዜ ሁለት ቦታ ከፍቶ ዮናስ ጋር አንቺ ጋር ሆኖ ለምንድነው ትኩረት እዚህ ላይ የምታደርጊው? ተይው በእናትሽ። ኖ አይ ጥሩነቱ ለምን እንደ ጄኒ በእኔ ጉዳይ ላይ ነው እንጂ እንትና እንደዚህ ምናምን ተይው በእናትሽ። እሺ እሱ ልተወው። በዛ መልኩ አንቺ ሳታስቢው አሁን መልስሽን ራስሽ ፈልገሽ አግኚ። አሁን የምታደርጊያቸው ነገሮች በአጠቃላይ ስህተት ነው። ግን ይሄንን ስህተት ነው ብዬ ለመናገር እኔ ለራስሽ መልስ ካላገኘ ማልቀስና መጠጣት እኮ 5 ወሬ ምናምን ነው እዚህ ነገር ውስጥ። ከአንቺ ግን አይጠበቅም። በሁለት ወር ውስጥ የምታጣጡ በዚህ 1 ወር 2 ሳምንት በ1 ወር ውስጥ ለምን ታጣጡታላችሁ? ኦቨር ሆነ። በዛ ላይ የምትናገሪያቸው ንግግሮች ከአንቺ ባህሪ ወጣ ያለ ነው ብዙ ነገር እንጂ ትጠጫልሽ አትጠጭም አይደለም። የምታደርጊው ኦቨር አክት ሆነ። ገባሽ?
ካለው ነገር ጋር ውስጥሽ ይሄንን እድሜ ነገርኩሽ ታደርጊውን እድሜ እኔ 17 እና 18 ዓመቴ ላይ አሳልፌዋለሁ። ኤግዛክትሊ ያን ታይሜን ያስታወሽ ገባሽ? እንደዛ አይነት ነገር ውስጥ ነሽ ያለሽው። አሁን ይሄንን ስለጠጣሽ ምናምን ከድሮ ጋር አገናኝቼ ሲሆን ኦቨር ባይሆን ኖሮ ማንም አይናገርሽም። ሁለት ደግሞ አንቺ የምትታወቂው ደስ የሚል ርዕስ አምጥተሽ ስለማንም ለማንም ሳይድ ሳታደርጊ በአየሽው ርዕስ ላይ ደንብ አድርገሽ የምትናገሪ ሰው ነሽ። ያንን ተጠቀሚበት ዝም ብለሽ እንጂ አሁን በምታደርጊው የቲኔጀር አይነት ባህል እዚህ አድርገሽ ሊነጋ አንድ ነገር ብታወሪ ምናምን ብሎ ሰውም ያለው ነገር ለአንቺ እንትን ይላል እና እኔ ብዙ እንትን ልልሽ አልፈልግም። ራስሽን ቁጭ ብለሽ ጊዜ ጥሞና ሰተሽ አዳምጪው። በቃ ለራስሽ መልስ የምታገኝ ከአንቺ ነው፣ ከእኛ ምናምን አይደለም። ግን ይሄ እዚህ የሚቀረጽ ነገር ላይ የምታየው ነገር ላይ እንዳይደብርሽ ለወደፊት ተቀርጾ ስታይ አታድርጊ ለማለት ብቻ ነው እንጂ መልሱ ሁሉ ነገር ያለው አንቺ ጋር ነው። አሁን ያደረግሽው ውሳኔ ደግሞ እደግፈዋለሁ። ትናንት ያደረግሽው ነገር 100% እደግፈዋለሁ። ዞረሽ እንደገና እንትን ካላልሽ በስተቀር ትክክለኛ እርምጃ ወስደሻል። ቆራጥ ነሽ። ይህን ደግሞ ታደርጊዋለሽ ብዬ አስባለሁ። ግን ተመልሰሽ እዛው ከሆንሽ ግን ታጥቦ ጭቃ ነው የሚሆነው። ምንም ዋጋ የለውም ይሄ የምትሆኚው ነገር ምናምን። ለልጅሽ መኖር አለብሽ፣ ለራስሽ አይምሮሽን ገባሽ? አንቺ ቆንጅዬ ነሽ፣ ምንም የወጣሽ ነገር የለም። እና ደግሞ በቃ ሌላው መልስ ከአንቺ ቢሆን ይችላል። ይቅርብኛል እናገሮችን ከራስሽ መልሱን ታገኘዋለሽ። ግን እዚህ ሚዲያ ላይ አታሳይ። እንዲህ አንቺ ሌላዎቹ ሰክረው ሲናገሩ እኮ ትቃወሚ ነበረ። አሁን እኮ የእነሱ ይሻላል አንቺ ከምታደርጊው ገባሽ? የነዛ የበፊቶቹ ይሻላል። እነሱ እንደዚህ ክራሽ አድርገው ምናምን አይደለም ያለባቸውን ብሶት ነው የሚናገሩት። የእነሱ ተሻለ እኮ እና እችን ብቻ አስተካኪ። በተረፈ መልካም ጊዜ። የትላንትናሽን ውሳኔሽን ወድጀዋለሁ። ግን ሌላ ነገር የምትናገሪያቸውን ይሄ ስድቦች ምናምና እሱን አውቁሚ። በቃ አያስፈልግም። በአንቺን አይመጥንሽም። እችን ልነግርሽ ነው የፈለግኩት። አመሰግናለሁ። በርቺ እህቴ። እሺ ሄሉ ልናገር እኔ። እሺ ግቢ ዩዘርዬ ወይ አንድ ጊዜ ለ2 ደቂቃ ተነስቼ ልምጣ። በማለት አንድ ሙዚቃ ልጋብዛችሁ። ሄሉ ከራስሽ ጋር ተመካከሪ፣ የጥሞና ጊዜ ውሰጂ፣ ጸልይ፣ ወደ እግዚአብሔርሽ መጠጥ አቁሚ። እውነቴን ነው የምልሽ ሄሉ፣ በጣም ክብርሽን እያጣሽ ነው። እውነቴን ነው የምልሽ ሄሉ። በሚወዱሽ ሰዎች እዚህ ጋር ያሉ 500 ሰው ወይ 600 ሰው 700 ሰው የሚያሽ ብቻ እንዳታደርጊ። ሼር ይደረጋል፣ ኮፒ ሊንክ ይደረጋል፣ ብዙ ሰው ያይሻል። እዚህ ጋር ቁጭ ብሎ ከዚህ ከሚዲያ ጀርባ የሚያይሽን ሰው ማን እንደሆነ አታውቂውም። የራስሽ ቤተሰብ በጣም የምታከብሪያቸው ሰዎች በህይወትሽ እዚህ ጋር ልብሽ ውስጥ እኔ ውስጥ ማለት ቦታ የምትሰጫቸው ሰዎች አይተው ልባቸው ሊሰበር ይችላል። ይሄ የአንቺ ደረጃ አይደለም። ይሄ የአንቺ ሄሉ አይደለችም እቺ። እውነቴን ነው የምልሽ። በጣም ነው ያዘንኩትኝ እንደዚህ ስትሆኚ። ከአንቺ አይጠበቅም። እውነቴን ነው የምልሽ። እኔ ግን የማየውን እውነት እናገራለሁ፣ አላስመስልም። እዚህ ጋር ወጥቼ ሄሉ ወድሻለሁ ብዬ ደካማ ጎንሽን ሳልነግርሽ ማለፍ አልፈልግም። ግን ሄሉ ትክክል አይደለሽም። የማንም ሪከርድ መጫወቻ መሆን የለብሽም። ለማንስ ነው እዚህ ጠረጴዛ ላይ ተደፍተሽ የምታለቅሽው እንባይሽን የምታሳዩ? ምርጫሽን አስተካኪ፣ ውሳኔሽን አስተካክሊ። የምትወሰኛቸውን ውሳኔዎች ደግሞ ሄሉ መጠጥ ይዘሽ እዚህ ጋር ብርጭቆ መጠጥ ይዘሽ አይደለም የምትወስኝው። ከመጠጥ ጀርባ ቤትሽ ሆነሽ ለብቻሽ ሆነሽ ከሚዲያ ውጭ ሚዲያ ላይ ራሱ ብትወስኝ መብትሽ ነው። ከራስሽ ጋር ብቻ ተመካከሽ። እዚህ ጋር ልክ ነኝ ብለሽ ምርጫሽን አስተካክሊ። ውሳኔሽ ላይ አስቢበት። አስቤ ለካ አንዴ ቁረጥ። እንደ ህፃን ልጅ አትሁኝ ሄሉ። በእግዚአብሔር ምስክሬ ትክክል አይደለሽም። ሰሞኑ አውቃለሁ ብዙ ነገር በሰው ህይወት ውስጥ ሊያልፍ ይችላል። አንቺ ዲፕሬሽን ሊኖርብሽ ይችላል። እኛ ማንም ይኸውልሽ የሚጠሉሽ ሰዎች ጥጋቸውን ይዘው ይስቁብሻል። በርቺ፣ በይ፣ ጠጪ፣ ደንሽ ምናምን የሚሉሽ ሰዎች የሚወዱሽ ሰዎች አይደሉም። ኢንሳይደሮችሽን ለይ። ምን ያህል እርግጠኛ ነሽ አንቺ በኢንሳይደሮችሽ? እሺ የሚያመጡልሽ ነገር ምን ያህል 100%፣ 80% ምን ያህል ትክክል ነው? ይዘሽው አትምጪ ጠረጴዛ ላይ። ወደ ራስሽ ተመለሽ፣ ከራስሽ ጋር ተመካከሪ፣ ምርጫሽን አስተካክሊ። ውሳኔሽ ላይ ግን አስቤ ለኪ አንዴ ቁረጪ። እሺ ሄሉ፣ በጣም ነው ያዘንኩትኝ። እውነቴን ነው የምልሽ። የማንም ሪከርድ እዚህ ጋር መጫወቻ እንዳትሆኝ እሺ። ማይመጥኑኝ ሰዎች እዚህ ጋር ለጣጥፎሽ እንደዚህ መሆን የለብሽም። ሰው ለይ። ግን ደግሞ አንድ ነገር ልንገርሽ፣ ሰዎችን አልፈልግም፣ ሰዎች እፈራለሁ ወደ ህይወቴ እንዳይመጡ። ይሄ መታመም ነው። ይሄ ትክክል አይደለም።
ትባማ አለብሽ ሄሉ። እውነቱን ልንገርሽ እሺ፣ እኔ በጣም ነው የምትቆጭኝ። እግዚአብሔር ምስክሬ፣ አንቺ በጣም ከባድ ፖቴንሻል ያለሽ ልጅ ነሽ። እንደዚህ ስትሆኝ እኛ ማየት አንፈልግም እዚህ ቲክቶክ ላይ እሺ። እዚህ ጋር ሚዲያ ላይ ያሉት ፌመሶች ምናምን ከሌ ከከሌ ያለሽም ውሸታም፣ ሌባ፣ አስመሳይ። አንዳንድ ጊዜ ሄሉ የሚዲያ ሰው አይደለችም እንዴ እላለሁ። እንዴ ሚዲያ ላይ ሰው እኮ እውነተኛ ሰው እውነትን ብቻ ይዞ የሚመጣ አስመስሎ የሚሄድ ነው። እሺ ልንገርሽ፣ ዋሽቶ የሚሄድ ነው፣ ሰብኮ የሚሄድ ነው። ልንገርሽ፣ እኔ እውነቴን ነው የምልሽ ሄሉ፣ ወደ ራስሽ ተመለሽ። ምን እየሆንሽ ነው? ምን እየሆንሽ ነው ሄሉ? የሚመግብሽን ሰዎች እንዲመግብሽ የባሰ የምትያቸውን ሰዎች እድል ስጫቸው። አንቺ ሚዲያ ላይ እውነቴን ነው የምልሽ ሄሉ፣ እዚህ ጋር እንወድሻለን ሄሉ ምናምን አስመስለው። እኔ እንደዚህ ስትሆኝ አንቺን አልወድሽም። እውነቱን ልንገርሽ፣ እኔ የምወድሽ የድሮ ሄሎን፣ ትክክለኛው ሄሎን፣ በቃ በራሷ የምትወስነው ከመጠጥ ውጭ። ከመጠጥ ደስታ ይገኛል ብላችሁ የሚባለውን ዘፈን አታውቂውም ሄሉ? ለምን ደስተኛለሽ? ትቆጭኛለሽ። እሺ እዚህ ጋር ራስሽን ረስተሽ አትዝበክበኪ፣ ራስሽን አታዝበክበኪ ፕሊዝ ሄሉ፣ ፕሊዝ 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 ፕሊዝ። በጣም ነው የምትቆጭኝ። ከአንቺ ያነሱ የአንቺን ያህል ጭንቅላት የሌላቸው የማይበቡ ሰዎች እንደው እግዚአብሔር የባረከሽን በረካ፣ እውነቴን ነው የምልሽ፣ በማይበባ ቦታ ላይ አትጩ፣ አትነሺ። ክብር የሚባል ነገር አለ ሄሉ። እኔ በማንም አፍ ስትተቺ በማይበቡ ሰዎች አንቺን ሲተቹሽ ማየት በጣም ነው የሚያመኝ። እሺ ሄሉ፣ በጣም ያመኛል። ለምንድን ነው እንደዚህ የምትለጣጠፊው? እዚህ ጋር እንትን ብለሽ ጠጪ፣ በመጠኑ ጠጪ፣ ተዝናኝ። በቃ እዚህ ጋር ግን ጠረጴዛ ላይ እዚህ ጋር ስትመጪ ግን በቃ ትክክለኛ ኦሪጂናሏ ሄለን መሆን አለብሽ። በመጠጥ ደግሞ አይወሰንም ውሳኔ። ለህይወቴ አያስፈልጉኝም የምትያቸውን ሰዎች ግን ለብቻሽ ከመጠጥ ውጭ ቁጭ ብለሽ አስበሽ፣ በንጹህ አይምሮሽ አስበሽ መተው ትችላለሽ፣ መቅረት ትችላለሽ። ከህይወትሽ ማስወጣት የምችው ግን እዚህ ጋር ኦንላይን ሆነሽ መጠጥ ይዘሽ እዚህ ጋር ብርጭቆ ይዘሽ የማንም መጥፊያ ሆነሽ ለምንድን ነው የምታፊብን? ጨብት በጨብት አያረግሽን እንዴ? እግዚአብሔር ሄሉ እባክሽን ወደ ራስሽ። እኔ አንቺን ልመክርሽ እኮ አይደለም፣ ከአንቺ እኮ ብዙ ነገር እኮ ነው የምወስደው። አንዳንድ ጊዜ በመጠጥ የተዋወቅሽው ሰው በመጠጥ ነው የምትደኛኙ። ለዛ ነው እኮ ዩዘሪ ኖ 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 ሄሉ አንቺ ትናንትና ማታ የተናገርሽን ዩቱብሽ ላይ ወይንም ሪከርድሽ አለ እንትንሽ ውስጥ አይደለ? ገብተሽ ኢ ውስጥ እዚህ ጋር ትክክል ነኝ በንጹህ አይምሮሽ ሳትጠጪ ቁጭ ብለሽ ኢ ውስጥ ሄልዬ ኢ ውስጥ ምኑ ጋር ነው ትክክል ነኝ፣ ምኑ ጋር ነው መጥፎ? ሰዎች ለምንድን ነው እንደዚህ የሚሉኝ? እየተቸውሽ አይደለም፣ ትክክለኛውን ያየሁትን እውነት ውስጥ ያለውን እውነት እየነገርኩሽ ነው። አሳቀቅሽን በጣም እዚህ ጋር ጠጥተሽ ከአፍሽ የሚወጣው ነገር ትክክል አይደለም። ሄሉ አሁን ቦልኪኝ ካልፈለግሽኝ መብትሽ ነው። ነፃ ሁኝና አውሪ። አንቺ ደግሞ ዩዘር በቃ ሄሉ በቃ ሄሉ እኔ ተቃጠልኩኛል። አንቺ እንዴ ነው እኮ ያለሽ እንደዚህ አይነት አስተያየት ድሮ እንደዚህ አይነት አስተያየት በቃ ትክክል አይደለሽም። አልወጣም ውጪ የምትለኝ ሰውዬ አይኔ ይውጣና ለምን ወጣለሁ? ይነግባታለሁ። ትክክለኛውን ነገር እየነገርኩሽ ነው። ያለሽበት አካሄድ ጥሩ አይደለም። የጥሞና ጊዜ ከሚዲያ ውሰጂ፣ ጸሎት ጸልይ፣ ኢንፍሬሽ ሆነሽ ተመለሺ። ራስሽን አዳፕት ከሚዲያ ባገኘሁት አጋጣሚ ሁላ በፍጹም አልጠፋም። ለአንድ ቀን አልጠፋም። ይሄንን እርግጠኛ አትጥፊ። ችግር ከሚዲያ ለአንድ ቀን አሁን አንድ ቀን ዝም ብዬ ልቀር ፈልጌ ራሱ አልቀርም። ለማን አባታቸው ስም ቆሻሻ አትጥፊ። ግን ደግሞ ሄሉ እዚች ምድብ ላይ ደግሞ የምንኖረው ከሰው ጋር ነው። እኔ ሰው አልፈልግም፣ ሰው ወደ ህይወቴ እንዳይመጣት ያልሽ አይደለ? እዚች ምድብ ላይ እስካለን ድረስ እዚህ ዓለም ላይ የምንኖረው ከሰው ጋር ነው። ሰው መጥፎም አለ ጥሩም አለ አይደለ? ሄልዬ ሰዎች ይለዩ። ከሌለ እኔ ጥሩ ነው ወይ? ዝም ብለሽ አንቺ ባሰብሽው አይነት ብቻ በራስሽ መንገድ አትሂጂ። ምናልባት እኮ አንቺ ያሰብሽው ሀሳብ እኮ ነገ ትክክል ላይሆን ይችላል። እዚህ ጋር እኮ ትክክል አይደለም እንዳልሆነ ስታውቂው ማለት ነው በራስሽ። ገባሽ? አስቢበት ሄልዬ። ዝም ብለሽም ሰውንም አታስቀይሚ፣ ሰውንም እንትን አትበይ። ሄሊ እባክሽን የእህትነት ምክሬን ነው። በጣም ነው የምወድሽ። እሺ ስለምትቆጪ ነው። እሺ ስለምወድሽ ነው። ደግሞ ታውቂያለሽ እኛ የሀረር ልጆች የምስራቅ ልጆች እንደዚህ ነን። እሺ እንናገራለን። በዚህ መሀል ግን ያልተስማማሽ የተናገርኩሽ ንግግር ካለ ያስቀየምኩሽ ካለ መብትሽን በግልጬ ከሆነ ሶሪ። እሺ ማማዬ በጣም ልክ ነው የተናገርሽ። አይ ላይክ እንደዚህ አይነት ንግግር። በቃ ሄሊ በጣም ነው የምንወድሽ፣ ግን እንዳታደርጊው ደግመሽ። እሺ መጠጥን ለመዝናኛ ብቻ ተጠቀሚበት። መጥፎ ስሜት የሚሰማሽ መስሎ ከታይሽ አቋብጠሽ ውጭ። እሺ ሄልዬ እልም አድርገሽ ጠቅ አድርጊያትና ውጭና ተኝ። እሺ እንወድሻለን። ክበቢልኝ። ቴንኪው